ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። መርሃ ግብራችንን ጨርሰናል፣ ማን ጀምረናል። ዋናው ትልቁ ነገር መገናኘታችን ነው። ሰዓቱ 30 ደቂቃ ቢረፍድም ግን ባለችው ሰዓት እንማማራለን። ከ4 ሰዓት ላለማለፍ ሞክራለሁ። ዛሬ እንግዲህ የላይፍ ሰዓታችን 2 ሰዓት ተኩል ብቻ ይሆናል ማለት ነው። ከ4 ሰዓት ላለማለፍ እናንተ ቶሎ ቶሎ የምትጨርሱልኝንም በሰዓቴ በትክክል ያልኩትን ማድረግ ከሆነ ማለት ነው። ገጠመኝ እንዴት አያችሁት? ጠዋት የለቀኩላችሁን ገጠመኝ እህታችን በጣም የሚገርም በጣም የሚደንቅ በዛ ላይ ደግሞ እንዲህም አለ እንዲህ ብላችሁ እጃችሁን በአፋችሁ የምትጭኑበት ከባድ የሆነ ታሪክ ነው ያቀረብኩላችሁ። እራሷ በመተረኳ በጣም ነው ደስ ያለኝ። እኔ ብናገር ማን ያምነኛል? አንዲት ሴት በቀን ከ2 ከ3 ወንዶች ጋራ ለዚያውም ለፍላጎቷ ለቢዝነስ እንኳ ቢሆን ለገንዘብ ብላ ወይ ልጆቿን ለማሳደግ ወይ ደግሞ ኑሯ ሊገፋ ብሏት ነው ይባላል። ለዝሙት ፍላጎቷ ብላ። ሁለተኛ ነገር ደግሞ ጠዋት ቤተክርስቲያን፣ ከሰዓት ፕሮቴስታንት ቸርች፣ ማታ ጠንቋይ ቤት አንድ ሰው በአንድ ቀን ውሎ እንደዚህ ሲሄድ፣ ሌላው ሶስተኛ ደግሞ በህፃንነቷ ገና በ10 ምናምን በ14 ነው በ10 ምናምን ዓመቷ ነው የዝሙት ህይወት ውስጥ የገባችውና የጀመረችው። ሌላው በስጋ ከቤተሰቦቿ የተወለደችው ማለት በስጋ ዘመዶቿ ስተት ነው የተወለደችው። የአክስቷ የእናቷ አክስት ባል ነው፣ እንደዛ ነው መሰለኝ፣ ምናልባት ተምታቶብኛል። የአክስቷ ባል የእናቷ እህት ባል ነው አባቷ ሲባል ከባድ ነው አይደለም? እንደገና ልጇም ደግሞ የተወለደበት መንገድ በራሱ በጣም ከባድ ነው እና ግን ይህን ሁሉ ነገር አልፋ እግዚአብሔር ደግሞ የዋህነቷን አይቶ ምስኪን ቅን መሆኗን አይቶ ሳይገባትና ሳትረዳ ያጠፋችው ጥፋት እንደሆነ አይቶ ምሕረት አድርጎላት ደግሞ ዛሬ እንድትተርክ ሲፈቅድላት አይገርማችሁም? ይህ በጣም የሚደንቅ ነገር ነው እና በእህታችን ታሪክ ውስጥ በጣም ብዙ ነገሮችን ተምሬያለሁ። እኔ ራሴ እንኳን ሰው የዝሙት መንፈስ ሲያድርበት ምን አይነት ባህሪ እንደሚኖረው፣ ቡዳ መንፈስ ሲያርፍበት ምን አይነት ባህሪ እንደሚኖረው ለይቼ እንዳውቅ አድርጎኛል። እሷ ላይ በደንብ ከዛ መስተፋቅር ደግሞ የተደረገባት ሴት እንዴት እንደምትሆን የዝሙት መንፈስ በራሱ መስተፋቅር ሆኖ እንደሚቀጥል በዚህ ገጠመኝ ውስጥ እናያለን። ባል ብላ ይዛው የነበረው ሰው የዝሙት መንፈስ ያለበት ሰው ስለሆነ እንደ ባል ይቀጠቅጣት ነበረ፣ እንደ መስተፋቅርም ትገዛለት። ከሱ ውጭ ሌላ ወንድ ያለም አይመስላትም ነበረ። ስትወጣ ነው የወጣችው። በቃ ከሱ ህይወት ስትወጣ ነፍሷም ተለየች፣ ከዓለማዊ ነገር ተለየች። ወደ እግዚአብሔር መስመር የምትሄድበትን መንገድ አመቻቸች ማለት ነው እና በጣም የሚገርም ነገር ነው። እህታችን እንኳንም እግዚአብሔር መለሰሽ፣ እንኳንም ወደኛ አስተምህሮ መተሽ ህዝቡን እንድታስተምሪ የአደባባይ ንስሐ እንድትገቢ እንኳንም ፈቀደልሽ። ሌላ ምንም ልል አልችልም። ቤተሰቦቼ ወደ ዛሬው ገጠመኝ ስገባላችሁ 535 ሰው ይታየኛል፣ ግን 380 ሰው ብቻ ነው ያንኳኳው ላይክ ያደረገው። ለምን እንደሆነ አልገባኝም። ዛሬ ከገጠመኝ በፊት ላስተላለፍ የምፈልገው መልእክት አለኝ። ለትንሣኤ ጊዜ እንደተለመደው ምስኪኖችን መርዳት የምትፈልጉ መባ ወይም አስራት ሳይሆን ምጽዋት መስጠት የምትፈልጉ ሰዎች ያው እንደተለመደው የምታውቁትን አካውንት፣ የኔን አካውንት መቼም የማያውቅ የለም፣ የምታውቁት አካውንት ላይ ማስገባት ትችላላችሁ። በዛ ስንት እንደተሰበሰበ ነግሬያችሁ፣ ያው እኔ በሬ ገዝቶ አንዳንድ ሳህን ማብላት ብዙም አልወድም።
1000 ሰው አንዳንድ ሳህን ከማብላት 20 ሰዎችን 10 ሺህ 20 ሺህ ሰጥቶ ህይወታቸው ላይ ትንሽ ለውጥ እንዲመጡ ማድረግ ነው የምወደው። እንደዛ ነው ማድረግ የምፈልገውም ደግሞ መሆንም ያለበት እንደዛ ነው ብዬ ማምነው እኔ የሰዎችን ህይወት መቀየር እንጂ የምፈልገው የአንድ ቀን ምሳ አጡ አላጡ አንድ ቀን የሚበሉትን ምግብ በማጣታቸው እኔም የሚጎልብኝ ነገር የለም፣ እነሱም አይጎዱም። ምናልባትም አንድ ቀን እኔ ባላበላቸው ሌላ ሰው ሊያበላቸው ይችላል፣ ግን 10 ሺህ ብር አንድ ሰው ላይሰጣቸው ይችላል። ስለዚህ ምረጡ። ከእናንተ መካከል ከ500 ሰው መካከል 20 ሰዎች ምረጡና 10 ሺህ ይሰጥ ቢባል ሊሰጣቸው የሚችሉ ሰዎች ግን እየዞርን እንሰጣለን ለምስኪን ሰዎች ማለት ነው። 1000 15 17 99 907 ጻፉልኝ። ይችን እባካችሁ ኮሜንት ላይ ጻፉልኝ። እሺ ሁላችሁም ለሁሉም ሰው ኮፒ ፔስት በየ10 ደቂቃው ኮፒ ፔስት አድርጉልኝ። ሳልጽፈው ስለመጣሁ ይቅርታ በጣም 1000 15 17 99 907 አንድ እህታችን ትናንትና በወንድማችን በተሙ በኩል ምስኪኖችን አግዝ እርዳ ብላ ልካልኛለች። ስሟን መጥቀስ ካለብኝ አስፈቅጄ ጠቅሳለሁ። ይኸው አሁን ከጀርመን ሊ ወይም ደግሞ ኤል ኢትዮ ጊፍት ሰጥቶኛል። አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብራችሁ። እሺ ወደ ገጠመኝ እገባለሁ። እስቲ ጻፉት፣ የነገርኳችሁን አካውንት ጻፉልኝ እስቲ 1000 15 17 99 907 በዚህ ቁጥር ስሙማ ተስፋ ያበራ ነው። ሌላ ማን ይሆናል? ስሙማ ራሴ እኔ ነኝ ኃላፊነት ወስጄ መቀበል ያለብኝ። ሌላ ብሰደብም ብወቀስም እኔ ልወቀስ፣ ሌላ ሰው ለምን አሰድባለሁ? አይደለ ይሻል። 39 አለበት። ቴሌ ደግሞ ምን አይነት እንደሆነ አላውቅም። ለእኔ የሚሰጠኝ ቁጥር ላይ 39 ወይም 36 ይኖራልና ግራ አጋብቶኛል። የሚሰጠኝ አካውንት ላይ ሆን ብዬ አይመስልም። በጣም ይገርማል። 9 አሁን ነው ልብ ብያየሁት። 9 ተዘቅዝቆ 666 ነው። 0940 39 66 68 ላይ ራሱ ተደጋግሞብኝ ሰዎች ደውለው ነግረውኛል እና ምንም ማድረግ አልችልም። ሌላ ቁጥሩ ላይ ያወጣሁት ለዚህ ነው። 0969 እዚህ ላይ ራሱ 6 እና 9 በጣም ነው የበዛው። 0969 6633777 ኖርማል የመስመር ቁጥራችን ነው። 0969 333777 የቀጥታ የመስመር ቁጥር ነው። ማነሳው ወይ ላይቭ ላይ ነው ወይ ደግሞ ከላይቭ ውጪ አርብ ነው። ዛሬ ቀን ሙሉ ስልክ ሳነሳ ነው ያልኩት። እሺ እከታተላለሁ እንግዲህ ገጠመኝ ላይ እያስተማርኩኝ የምትሰጡን ጊፍት አያለው። ስድስት 628 ሰው በጣም ደስ ይላል። 507 ሰው ነው ላይክ ያደረገው። 140 ሰው ላይክ አላደረገም። 150 ሰው ላይክ አላደረገም። አሁንም ላይክ አድርጉ ነው ወይስ ቴሌቪዥን ነው? 150 ቴሌቪዥን ነው። ቴሌቪዥን ነው። በቴሌቪዥን ነው የምታዩት። በቴሌቪዥን ላይክ ማድረግ አይቻልም? እሺ አንድ ሰው አስገብቶልኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። 5000 ብር። እግዚአብሔር ያክብራችሁ። እግዚአብሔር ያክብራችሁ። ተባረኩ። እግዚአብሔር ይስጣችሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ቤልሳቤል ወርቁ 5000 ብር ሰጥታኛለች። እግዚአብሔር ያክብራችሁ። ተባረኩ። ምንድነው ገጠመኙ? አንዲት ትምህርታችንን በጣም የምትነቅፍ የምጠላ የሆነ ሀገር ሰው ነች። አዲስ አበባ አይደለችም።
እኔ እዛ መሄድ ስላልቻልኩኝ እዚህ ሆኜ ነው በስልክ የጨረስኩት። ገጠመኙ በስልክ ተጀምሮ በስልክ ያለቀ ነው። ግን ምን ያህል ትልቅ ቻሌንጅ እንዳለውና አዲስ አበባ ድረስ እንዴት እንደተዋጋኝ ነው የምታዩት። የእናንተ ጸሎት እንዴት እንደረዳኝ በዛውም ታያላችሁ። ውስጥ አሉ በገና የሚመታል ከበገና ትምህርት ቤት መምጣታችሁ ነው። እንግዲህ በገና ከሌለ ምንም ማድረግ አይቻልም። እሺ በፈጽሞ ትምህርታችንን አትወድም ልጅቷ። ትምህርታችን ብቻ ሳይሆን አይናችንን በቃ ማየት አትወድም። እኛን ስታይ ማን ብላ የምታሳልፈው እና ባለቤቷ ግን በጣም ነው የሚያከብረኝ፣ በጣም ነው የሚወደኝ። ምናልባት የማትወደኝ እሷ ለምን እንደሆነ በኋላ ስታዩት ትረዳላችሁ። መንፈሱ ነው ብላችሁ የምታስቡት ግን ከዛ ባሻገር ደግሞ ተጨማሪ ሀሳቦች አሉ። እኔ እኛን ትውደደን ሳይሆን ምክንያቷ ነው የሚያስቀው፣ በጣም የሚያስቀው ነገር እና ከባሏ ጋር በጣም ነው የሚጣሉት፣ በጣም ነው የሚናቆሩት። በየቀኑ በጣም ይጨቃጨቃሉ እና የሆነ ጊዜ ላይ ትምህርታችን ማዳመጥ ሲጀምር ዘጋት። ብትጮህበት በዛ ብትል በዚህ ብትል ምንም ነገር በቃ መልሳት አይመልስላትም። ንገሪያቸው እስኪ በምንም አይነት መንገድ መልስ አይመልስላትም። ሀሳቧ በሙሉ እንዳለ እሱን መፍታት ነው። ሀሳቧ በሙሉ እሱን መለየት ነው። ማዋረድ፣ በቤተሰቦቹ በዘመዶቹ ፊት ማዋረድ ነው። ግን ታገሳት፣ በቃ ጸጥን ያላት። እኔ እንጃ ትምህርታችን በዚህ ልክ ሰውን ይገራል ብዬ አልጠበቅኩም ነበርና እኔ ራሴ እስኪገርመኝ ድረስ በጣም ነው የተገረምኩት። በቃ እንዴት ጸባዬ እንዴት ተስተካከለ፣ ይሄ ሁሉ ውርጅብኝ የወረደችብኝ እንዴት ነው መመለስ ያቃተኝ። ትምህርት ማዳመጥ በራሱ ገና መጾም፣ መጸለይ፣ መስገድ ሳይጀምር ትምህርቱን በማዳመጥ ብቻ። ከዛ ምንድነው ምክንያትህ ዝም ያልክበት ምክንያት ብለው የእሷ ጓደኞች ጠየቁትና በቃ ደከመኝ አላቸው። ደከመኝ እና ካልፈለገች መሄድ ትችላለች። እኔ ከዚህ በኋላ ለእሷ መልስ አልመልስም። አርፌ ኑሮዬን ነው መኖር የምፈልገው። ጆሮዬ በስድብ አይሞላም፣ አይደልብም፣ ምንም አልሆንም። እንደፈለገች ትሁን፣ በቃኝ አልፈልግም ብላ ቤቱን ጥላ ስትወጣ የዛን ሰዓት እኔም እገላገላለሁ ብሎ መለሰላቸው። እና ግን ሌላው ማለት የሚጨቃጨቁበት ነገር ግን መፍትሄ አልተገኘለትም። የሚጨቃጨቁበት መንገድ ማለት ነው መፍትሄ ያልተገኘበት ምንድን ነው? ስለማታዳምጠው ነው። እሱ መፍትሄ ያለው ብሎ ነው የሚያስበው፣ የሚነግራትን ግን አትሰማው። እና ደወለልኝ፣ ምን ላድርጋልኝ? የእኛን ትምህርት የምታዳምጥ አንተ ያለህበት ሀገር አንዲት ልጅ አለች፣ ስልኳን ልላክልህ አልኩት። እሺ አለኝ። ከዛ እሷ አቤት ትምጣ፣ አንተ ጋር ትምጣና ምናልባት የምትቀይራት ከሆነ የምትገራት ከሆነ የቤት ሰራተኛ ሆና ትግባና ቀስ ብላ ታስተካክላት አልኩት። ዋው ይሄን ነገር ገጠመኝ ላይ ሰምቼዋለሁ አለኝ። አዎ እንደዚህ አድርጌ የምልካቸው እህቶች አሉ እና የቤት ሰራተኛ ሆና ትግባ፣ ከዛ ሚስትህን ትቀይራት ቀስ ብላ። ያንተ ተቃዋሚ ትሁንና ማለት የአጠቃላይ የምታዳምጠውን ትምህርት ተቃዋሚ ትሁንና ግን ቀስ እያለች ትምህርቱን እያዳመጠች እንደምትመጣ ምናምን እንደዛ ጋር በሲስተም ታምጣት አልኩት። እሺ ያለ ተዋወቁ ምናምን ልጅቷን የቤት ሰራተኛ አድርጎ አመጣት። በግጥም የቤት ሰራተኛ ምንድነው ቤት ውስጥ የሚያስፈልግ ነገር ብዬ ጠይቄው ለጊዜው የቤት ሰራተኛ የለንም፣ ያው ብዙ ስለምናወራ ቀጥታ አይምሮ ላይ መጣው የቤት ሰራተኛ የሚለው ላይ ነው። ከብዙ ውይይት የሚመጣ ነገር ነው ይሄ። ከዛ እሺ ያለች ገባች ልጅቷ። ሚስትየዋ ግን ማለት በቃ በፍጹም ለባሏ የማትመለስ ሰው ናት። ልትፈታው ነው የምትፈልገው ብቻ አይደለም፣ እንዴት ሀብት ንብረቱን ተካፍላ እንደምትወጣ። ድምፅ ጨመር አድርግልን። ከዚህ በላይ ድምፅ ይጨመር። ቤተሰቦች የራሳችሁን ነገር ጨምሩ። እስኪ አሁንስ አይሰማም? ከዚህ በላይ እንዴት ላድርገው? ቤተሰቦች እንግዲህ ይሄ ተፈጥሮዬ ነው፣ ምንም ማድረግ አልችልም። አብሾ እንዳለበት ሰው መጮህ አልችልም።
ምዕመና ምናምን እያልኩ እንደዚህ ምናምን አልችልበትም፣ አልፈጠረብኝም። ማለት እንዴት ሀብት እንደምትካፈለው እንዴት ከሱ እንደምትለየው ከዛ ከወጣች በኋላ ደግሞ እንዴት አድርጋ በዛ ንብረቷ ምን ድርጅት እንደምትከፍት ምን እንደምታደርግ ነው የምታወራውም የምታስበውም። ከጓደኞቿ ጋር በስልክ የምታወራው ሶፋ ላይ ቁጭ ብላ እሱ ስራ በሄደበት ቀን ይሄን ሁሉ ነገር እንዳቀደች ምናምን ሲሰማ በጣም አዘነ። ግን ይሄን ነገር የሰማችው ደግሞ ሰራተኛዋ አጠገቧ አሁን አውርታ ሳይሆን በሞባይሏ ሪከርድ አድርጋት ነው። አጠገቧ ስልክ ተቀምጦ ማለት ነው። እና አልጠበቀችም፣ እንደዚህ ሪከርድ ያደርጉኛል ብላ አልጠበቀችም። እርግጥ አመሰግናለሁ፣ እግዚአብሔር ያክብርልኝ። እንግዲህ የሺ ሞሃ ነው የሺ ሞሃ በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። ጊፍት ተሰጥቶኛል፣ እግዚአብሔር ያክብርልኝ። እና እኔ በአንድም በሌላ መንገድ ሴትዮዋን ድምጿን እስቲ ልስማት ብዬ በዚህም በዛም ቼክ ሳረግ በጣም ነው የምትጮኸው። ትጮኻለች። በእርግጥ መንፈስ እንዳለባት ያስታውቃል። ግን ኃይለኛ አግሬሲቭ የሆነ ሰው ታውቃላችሁ። አሁን እሷ ጠበቃ ብትሆን ወይ ንጉስ ወይ ደግሞ የሆነ ብቻ ትልቅ ኃላፊነት የሚቀመጥበት ቦታ ላይ ብትሆን በጣም ብዙ ሰዎች ነው ሽንትን የምታሸን ነው። በቃ ማለት በጣም አደገኛ መንፈስ ነው ያለባት በኃይለኛው ማለት ነው። ባሏ ግን ይሄንን ጸባይዋ ይሄንን ማንነቷን ፊዚካሊ ራሱ ግዝፈት በሷ ትበልጠዋለች። ጥቅልል አድርጋ ይዛ እዛው የምትወትፈው ብታገኘው ማለት ነው። ፊዚካሊ ራሱ ትበልጠዋለች ግዝፈት ሰውነት ራሱ እና ሁሉ ነገሯ በጣም ከባድ ነው። የሚጫን ነገር ነው ሁሉ ተፈጥሮዋ፣ በአጠቃላይ አካሏም ሁሉ ነገሯ የሚጫን ነው። ከሰውየው ጋር የምትመጣጠን አልነበረችም እና እሱ ኑሮም አድቅቆታል። ተፈጥሮም እንደ ሰውነቱም ድቅቅ ያለ ነው እና ዝም ሲላት ባሰባት። እዚህ ለቁጭ ማለት ነው የፈለገችው ማለት ነው። እና ይህንን ግን እሱ መፍቀድ አልቻለም። የቤት ሰራተኝነት የሚባለው በዛ በኩል ትምህርቱን ስታዳምጥ አገኘቻትና ጭራሽ እሱ የሚያዳምጠው ሳይንስ አንቺ ትከፍችብኛለሽ እንደዚህ መንፈስ እያለ ማን ብላ የእኛን ትምህርት ስትከፍት ጊዜ እትዬ ችግር አለው እንደ እኔ እኮ ልስማ ብዬ ነው ጋሼ ስሚ ብለውኝ እኮ ነው። አልፈልግም፣ እዚህ ቤት እንዲከፈት አልፈልግም። ዋናው ጠላት ማን ሆነና ምናምን አለቻት። ደውላ መምርዬ ጠላቱ የዚህ አጠቃላይ ትምህርቱ ነው ጠላቷ። ስለዚህ ሰውየውን በመስተፋቅር ሳታገቡ አትቀርም፣ የሆነ ችግር አለ ማለት ነው አለችኝ። እንደዛ ከሆነ እንግዲህ ትጋቱ ልፋቱ አንቺ ጋር ነው ያለው። ምን ማድረግ እንዳለብሽ የምነግርሽ አንቺ ስትነግሪኝ ነው። ስለዚህ ያለውን ነገር ንገሪኝ ብያት ስታወራ ስመልስላት አንዳንድ ነገሮችን ስናስተካክለው ዲቴል መግባት ይከብዳል። አንዳንድ ነገሮችን ግን ያስገባት እሱ ስለሆነ ውጪ ማለት አትችልም፣ ግን እንድትወጣ ማድረግ ትችላለች። ይሄ ሰበብ ፈጥራ ሌባነች ምናምን ብላ ልታስወጣ ትችላለች። እና ስትሰግድ ስትጸልይ ታያታለች። ጠዋት ተነስታ ቤተ ክርስቲያን ተሰልማ ስትመጣ ታያታለች። እና እንዳትቆጣት እንከን አጣችባት። ስራዋን ጥንቅቅ አጋ ነው የምትሰራው። ግን ያላት አማራጭ ምንድነው? ዝም ብላ አብራት መኖር ነው። እና ሚስትየዋ ዝም ብላ አዝማሚያቸውን ሁኔታቸውን ምናምን ስታይ ሰራተኛዋና ባልየው ተቀራርበዋል በጣም። ይሄን መክሪያት ነው፣ ባልየው መክሪያው ነው። አውሩ፣ ስለ ገጠመኝ አውሩ። ቡና ቁጭላችሁ ስታፈሉ ተሳሳቆ ብያቸዋል። በቃ አብሩ፣ በደንብ አድርጋችሁ ሳቁ፣ ተጫወቱ እና ስለ ትምህርቱ እያወራችሁ እንደዚህ ብሎ ሲያስተምር ሰምቼው እኔም እኮ በሀገሬ እናቴ እንደዚህ ታደርግ ነበር ብለሽ እውነተኛውን ነገር ተናገሪ፣ አትዋሺ አልኳት። ወይም ደግሞ ገጠመኝ ላይ የምትሰሚውን ነገር ልክ የቤተሰቦች ታሪክ አስመስለሽ ማውራት ትችያለሽ። ምክንያቱም ሪል የተፈጠረ ታሪክ ነው። ውሸት የሚያስመስለው ምኑ ላይ ነው? የአንቺ ታሪክ አለመሆኑ ነው። ግን እሷን ለማስተማር እስከሆነ ድረስ ችግር የለውም ብዬ ነገርኳትና እሷ ግን የሀገሯ ታሪክ ራሱ ተወርቶ ማያልቅ ስለሆነ ስታወራው ሚስትየዋ የሆነ ጊዜ ላይ ተነስታ ወደ መኝታ ክፍል መግባት ጀመረች። የሁለት ወር ያልመቻላት ኃይለኝነቷ፣ ቁጡ ባህሪዋ ምናምን እየበረደ መጣ። ግን ተስተካከላት እንትን ብላ አይደለም፣ በቃ ልትፈታው እርግጠኛ ነበረች። በጣም እርግጠኛ ሆነ። በቃ ማለት በዚህ 2-3 ሳምንት ውስጥ እኮ በቃ ሊለየው ስለሆነ ጩኸቱ ምናምን ቀርቶ መብቴን ማስከበር እችላለሁ። በቃ ያው የፍቺ ወረቀት ብላ አምጥታ ልትሰጠው ነው ያሰበችው። ያውሩ ይቀደዱ፣ ምን ቸገረኝ፣ እኔ ስወጣላቸው እንደፈለጉ ያወራሉ አይነት ነገር ነው። ከዛ የሆነ ቀን ላይ ለካ እኔን ሳያወያዩኝ
ባልየውና የቤት ሰራተኛዋ ወይም የቤት ሰራተኛ ብዬ የላኳት ልጅ የኔ ተማሪ የራሳቸውን ዘዴ ፈጥረው ሄደውበታል። ምንድነው እንዴት ነው እንደተቀራረቡ አይነት ነገር የሆነ እንደ ፍቅር እንደተፈላለጉ አይነት ነገር ስሜት ፈጥረው ቅናተኛ ነች ትፈልገኛለች አትፈልገኝ የሚለው ነገር ቼክ ለማድረግ ሞክረው ነበር ለካ እኔን ሳያወያዩኝ ማለት ነው። እና ግን ከባድ ሪስክ ውስጥ ከቷቸው ነበር። በጣም መጥፎ ነበረ። ልትገላት ሁሉ ትችላለች እኮ አንዳንድ ጊዜ አይደል እንዴ? እና ሴትዮዋ ከውጭ ስትገባ እነሱ እያወሩ ነው፣ እየተወያዩ ነው። በሩን ገርበብ አድርገውታል። ስትገባ እኮ አርጋ ስትገባ የበሩ ድምፅ ሰምተው እነሱ ስለሚዞሩ ምንም ድምፅ እንዳይሰማ አድርገው ከፍተውታል። ሴትዮዋ ዘው ብላ ነው የገባችው። የሴጣን ነገር ደግሞ የዛን ሰዓት የሻራ ጫማን ያደረገችው እግር ኮቴዋም አይሰማም። ገብታለች። እየመጣች እንደሆነ አውቀዋል እነሱ ሁሉ ነገር። ግን እሷ በቃ ኮቴ አይሰማ ምናምን የሚያወሩትን እየሰማው ነው ብላ ነው በእሷ ቤት። ግን ጋሼ ለምንድን ነው እትዬ ከእርሶ ጋር ቢጣሉት ለምንድን የሚጮሁት? አይ እሷ እኮ የቤተሰቦቿ አዛር መንፈስ እንደዚህ ስላለባት ነው። እንደዚህ ምናልባት እኔን ሳታውቀኝ በፊት የቀረባት የመስተፋቅር ይኖራል ወይ ደግሞ እኔንም ራሱ በመስተፋቅር ስላገባችኝ ነቅቼባት ሊሆን ይችላል። እኔ እኮ በመስተፋቅር ብታገባኝም ችግር የለውም ስለወደደችኝ ነው። እወዳታለሁ፣ ተወደኛለች። ግን እንደዚህ የሚያስጨዋት መንፈስ እንደሆነ ካወቅኩ ጊዜ ጀምሮ ጸጥ ብዬ ታግሻታለሁ፣ ትቻታለሁ። ወይ ደግሞ ምናልባት በቡዳ ተበልታለች። እንደምታያት በጣም ቆንጆ ናት። ሰውነቷ ግዙፍ ስለሆነ እኔ ደቃቃ ስለሆንኩኝ ምናልባት አልተመጣጠንን ሊሆን ይችላል። ወይ ሌላ ደግሞ የቀረበችው ሰው ሊኖር ይችላል። ብዙ ነገር አለ ምናምን ይላታል። እና አይ ግን እንደው ሰላም ብትሆኑ ደስ ይለኛል። እትዬ ግን እንድትፋቱ የምትፈልግ ይመስለኛል አለች እሷ። አይ ይሄን ሁሉ ጊዜ ትነግረኛለች እና እንድንፋታ ትፈልጋለች። እኔን ከፈታችን በኋላ ራሱ ምን ልታደርግ እንደምትፈልግ በደንብ ነው የማውቀው። እና ባልየው ጨመር አደረገና እሷ ላይ ያለው መንፈስ እኔ ጋር መጥቶ ጮኋል። ያ በስልክ ሰራተኛ የተናገረችውን ነገር ልክ መንፈስ እንደ ጮኸ አስመስሎ እንደዚህ ከኔ እንደተለየች እንደዚህ አርጋ የሆነ ድርጅት ልትከፍት ምናምን እንደዚህ ስለዚህ ነገር ነው የምታስበው ምናምን ብሎ ሲናገር ሴትዮዋ ቀስ ብላ ወደኋላ ያለች ሄደችና በጓሮ በኩል ኪችን ገብታ ማልቀስ ጀመረች። የሰማችውን ሰምታለች። ከዛ ተመልሳ መታ ደግሞ እንደገና በሆነ ነገር ልትማታ ማለት በቃ የሆነ ሰበብ ፈጥራ ስለሷ እያወሩ ነው፣ እያሟት ነው። መንፈሱም ሴትዮዋም ሁለቱ ፍልሚያ ሆኑ፣ ጦርነት ሆነ። ሁለቱ ኖርማል ነው ወሬያቸው፣ አላሰቡበትም። ግን እግዚአብሔር ይመስገን ከፊት ለፊታቸው ምን አለ? ቴሌቪዥን አለ። ቴሌቪዥን አለ ግን ተዘግቷል ቲቪው። እና ቲቪው ተዘግቶ ጥቁር አሁን ከኋላ ቴሌቪዥን አለ። እንደዚህ አድርጌ ስዘጋው ከፊት ለፊት ምን እንዳለ ያሳያል አይደል? ያው ይሄ ደግሞ ገገመን። ያው እንደዚህ ታርጎ ከፊት ለፊቱ የሆነ ሰው አሁን እንደዚህ ሰላም እየመታ ብትቆም ምናምን ይታያል አይደል? ልክ እንደዛ ማለት ነው። እስቲ ቆም ይሳል ነይ ጠጋ በዚህ ያያችኋት ነው ማለት ነው። ልክ እንደዚህ ማለት ነው። በቲቪ ውስጥ እንደምትታየው ክፈችው። ልክ እንደዛ ትታያለች ሴትዮ ከኋላቸው እንደቆመች። እሷ ያን አላስተዋለችውም። ከዛ ከአንድም ሁለት ጊዜ መታ ልትማታ በሆነ ነገር ልትወረውራቸው መታ ምናምን፣ እነሱ ዝም ብለው ወሬያቸውን እየቀደዱ ነው። እና በቃችሁ ምናምን ብላ ጮኸችባቸው። በቃ ከዚህ በኋላ ልታወሩ አልፈልግም፣ ትንሽ ውጭ ፌስታልሽ ይዘሽ ምናምን አለቻት። እትዬ ምን አደረኩኝ? እኔ እኮ ምንም አላጠፋሁም እኮ ለእርሶ ነው እኮ ሳደ ላይ ነበርኩ። ውጭልኝ አልፈልግም። አትወጣም አላት። እኔ ነኝ ያመጣኋት። አትወጣም። ምንድን ነው ዝም ስልሽ እኮ አባወራነቴን ወንድነቴን ረሳሽው እንዴ? ቁጭ በይ አርፈሽ ተቀመጪ ማለት። ከዛ ልትጣላው ልትደባደበው በቃ እጅ ልጅ ልትያያዘው። ከዛ በስላሴ ስም ቁጭ በይ ሲላት ቁጭ አለች። ልክ ራሷን መስሎ መጥቶ ነው ሊጣላት የነበረው። ልክ በእሷ ጸባይ አስመስሎ ለካ ኃይል ፈጥሮ ምናምን ሰራተኛዋን ከቤት ሊያስወጣ ምናምን ነው የፈለገው። ከዛ ቁጭ አለች። በስላሴ ስም ተንበርከከች። ሂጂ መቁጠሪያ አምጪልኝ አላት። ሰላም ልታመጪ ነበር። መቁጠሪያ አምጪልኝ አላት። መቁጠሪያ ይዛ መጣች ሰራተኛዋ። ከዛ ቅባ ቅዱስ አምጪልኝ አለ። ዕጣን፣ የቤተ ክርስቲያን ዕጣን ታጠነ። ከዛ ቤቱ ማለት ነው። ከዛ ምንድን ነው ያደረግከው አለው። በቀጥታ በቃ ውስጤ ይነግረኝ ነበራል። ውርር ያደርገኛል አለ። በቴሌቪዥን መስታወት ውስጥ እያየኋት ስለሆነ እንደዚህ ማወራው የሆነ ነገር ልትወረውር ስትል በስላሴ ስም እጄ ይሰበር እለዋለሁ አለ።
ከዛ ምልስ ትላለች። ለካ ልትመታቸው እየመጣቸው የምትመለሰው እሱ እዚህ ጋር እየገሰጸው ነው። መንፈስ እንደሆነ በደንብ አውቆታል። ባል እንደዚህ ሲረዳ ደስ አይልም። ከዛ ምንድን ነው እስቲ እንዴት ነው ወደ ትዳር የመጣ ነው ንገረኝ ሲለው ጊዜ ያው ነው እኮ ነቅተሃል እኮ ገብቶሃል እኮ ምናምን እና ደግሞ አጅሪት አውቀንሻል፣ እኛ ምንም ማድረግ አንችልም፣ ተግባብተናል፣ የቤት ሰራተኛ እንዳልሆንሽ እኮ አውቀናል ምናምን አለ። ሴትዮዋ ግን አታውቅም አለ። መንፈሱ አውቋል የቤት ሰራተኛ እንዳልሆነች፣ ባልየውና የቤት ሰራተኛዋ እንደሚያወሩ ምናምን ገብቶታል፣ ቀድሞ አውቋል። ከዛ ተሳሳቁና ቪዲዮ ምናምን ቀረጭ ብሏት እየቀረጸች ነበረ። መጮኋን ግን አላመነችም ሴትዮዋ። በቃ ማለት እኔ አልጮህኩም ብላ ልትል የምትችል ሴትዮ ነች። እና አናዘዘ በመስተፋቅርን ያገባችውም ደግሞ ወደው አይደለም፣ ሀብት ንብረቱን አይታን ያገባችው። ልጅም እምቢ አላት፣ አውቃ ነው፣ ሆን ብላ ነው ማህፀኗን የዘጋችው። ልጅም አልወለዱም። የሚገርማችሁ አውቃ ነው ማለት የፈለገ ሴክስ ቢያደርጉ ወሲብ ቢፈጽሙ ልጅ እንዳትወልድ አድርጋ ነው ራሷን የዘጋችው። ስትፈልግ የምትከፍተው ስትፈልግ የምትዘጋው የማህፀን ቁልፍ መንፈስ አዘጋጅታለች ማለት ነው። ይሄንን ስትበይ አትወልጅም፣ ይሄን ስትበይ ደግሞ ትወልጃለሽ አይነት ነገር ነው ማለት ነው። እና ወደ ልቦናዋ ስትመለስ ቪዲዮውን ሲከፍትላት እኔ ቁጭ በይ ብሎ ጸበሉን ተረጭታለች። ቤቱ ጣንጣን ይላል። ሰራተኛዋ ቪዲዮ እየቀረጸች ነው። ምንድን ነው እሱ ምን ሆኜ ነው ስትል ጊዜ ይሄንን ቪዲዮ ካየሽ በኋላ ነው ሰራተኛ የምትወጣው አላት። ያደረግነው ነገር በሙሉ እንዳለ ጥበብ ነው የተጠቀምነው፣ ዘዴ ነው የተጠቀምነው። እዚህ ውስጥ ምናልባት የዋሸንሽ እሷ የቤት ሰራተኛ አለመሆኗ ብቻ ነው። ከዛ ውጭ ግን አንቺን ለማስተካከል ለመለወጥ ብዙ ጥረት አድርገናል፣ ተሳክቶልናል። አሁን እኔን ለመፍታት 2 ሳምንት ነው የቀረሽ አይደል አላት። የፍቺ ወረቀት ልታመጪ 2 ሳምንት ነው የቀረሽ። ከዛ በፊት ግን እኔ ነኝ የምቀድምሽ ብዬ ይኸው ቀድሜሻለሁ፣ መንፈስሽ ተይዟል እዩ አላት። ከዛ የቺው ቪዲዮን በመስተፋቅር እንዳገባችሁ ስታቅ ኩምሽሽ አለች። በቃ አፈረች፣ ደነገጠች። በዛ የሚያክል ሰውነቷ አንገቷን ስደፋ አስቡት፣ ሸክም ነው የምትሆነው፣ ከባድ ነው። እና ሰራተኛው መታግሯ ስር ቁጭ ብላ በርከክ ብላ ማለት ነው ይኸውልሽ የኔ እመቤት እኔ እንዳንቺ ባለ ትዳር ነኝ፣ ልጆች አሉኝ። ልጆቼን ጥዬ መጥቼ ነው አንቺን ላስተካክል የመጣሁት እንጂ እኔ ቤት ሰራተኛ አይደለሁም። ይኸው ተመልከቻቸው፣ ባለቤቴ ይኸው እንደምታያቸው። እኔ በጣም መልካም ጥሩ ባል እንዳለሽ ስላወኩኝ አንቺም ወደሽ እንዳልሆነ ስላወኩኝ ነውና የፍቺ ወረቀት የምትሆን ነገር ማምጣት መብትሽ ነው። ከሱ ጋር መለየት መብትሽ ነው። ወደሽው አይደለም የተጋባችሁት። ወይም ደግሞ ለብር ብለሽ እንደሆነ ቪዲዮ ላይ መንፈሱ እየመሰከረ ነው። እኔ አላስጨንቅሽም፣ አላስገድድሽም፣ ግን መልካም ባል እንዳለሽ ልመሰክር እወዳለሁ። መልካም የትዳር ዘመን ይሁንላችሁ ብላ ተነስታ ወጣች። እንደሚታረቁና ሰላም እንደሚፈጠር ውስጧ ስለነገራት ነው። እና እንደዚህ አይነት ማንነት እንዳለኝ ካወቀ ባሌ ጋር መኖር እንዴት ይቻላል ብላ ይች ሴት ገጠመኙን ወደኛ አምጥተዋለች። መምህር ባለቤቴ ጓደኛህና ነው በተደጋጋሚ ታገኘዋለህ በስልክ እና እንዴት ነው እንደዚህ አይነት ስብዕና ካለውና በዚህ ልክ ከዋሸሁት ከበደልኩት ሰው ጋር እንዴት ነው አብሬ መኖር የምችለው ብላ ጥያቄ አቅርባለች። ምን ትላላችሁ እስቲ? እዚህ ላይ 917 ሰው ይታየኛል። 764 ሰው ላይክ አድርጓል። ወደ 200 ምናምን ሰው ላይክ አላደረገም። እና ላይክ ባደረጋችሁ ቁጥር ቁጥሩ ከፍ እያለ ስለሚመጣ ገጠመኙን ለእናንተ አቅርቤያለሁ። እስቲ ጻፉ። እያነበበች ነው፣ ኮሜንት ታነባለች ሚስትየዋ፣ ባልየውም እያነበበ ነው። የሚገርማችሁ ነገር እኔ ይሄንን ገጠመኝ በስልክ ብጨርሰውም በስልክ ቢያልቅም ግን እግዚአብሔር ሆይ እባክህን ይህችን ሴት ቀይራት፣ እባክህን እርዳኝ። ለእኔ የሚጸልዩልኝ ተማሪዎች አሉ። እዛ ውስጥ ከሚጸልዩት የዋሆች መካከል ስለዛች ሴት የዋህ ወይም ስለዛ ወንድ የዋህ ስትል ይሄንን ትዳር መልስ ብዬ ነበር የጸለይኩትና በእናንተ ስም ነበር ጸሎት ያቀረብኩት። የሚገርማችሁ ተማሪዎቼ ውስጥ አንድ የዋህ ሰው ሊኖር ይችላል። በዛ ሰው ስም እለምንሃለሁ ይሄንን ትዳር እንዳይፈርስ እርዳኝ ብዬ ነበር ስጸልይ የነበረው። ያው ማለት ሊፈርስ የነበረ በቃ የፍቺ ወረቀት ባይዘዌ ይሄ ትዳር ቢፈርስ ማለት ነው ብዙ ነገር ነው የሚበላሸው። ሀብት ንብረቱን ልካፈል ብላ ስትመጣ ቤቱን አጠቃላይ ሀብቱን ዝብርቅርቅ ነበር የምታደርግበት ይች ሴት። እና አሁን ግን ምንድነው ምንም ነገር ከሀብት ንብረቱ አልፈልግም፣ ግን ህይወቱን እንደዚህ ብሽሽት ካረኩበት ሰው ጋር እንዴት ነው መቀጠል የምችለው? እስቲ ምከሩኝ እያለች ነው። ባይዘዌ አለች ላይቭ ላይ ኮሜንት እስካሁን አልጻፈችም፣ ግን ላይቭ ላይ አለች። የዛሬ ሳምንት ነው ገጠመኙን ለዛሬ እንደማቀርበው የተነጋገር ነው። አሁን እናንተ እየደወላችሁ
ስለ እህታችን መናገር ስለ ራሳችሁ መናገር ትችላላችሁ። ስትገቡ ሁላችሁም መጀመሪያ ስለ እህታችን ተናግራችሁ ነው የምትጀምሩት። ሁላችሁም ስትገቡ ስለ እሷ ሳትጀምሩ በፍጹም እንዳትሞክሩ። ተሙዬ ምን ትላለህ እስቲ ስለ እሷ ሰምተዋል? እሺ የሰማ ማን ነው? ሰላም ምን ትያለሽ? አይደለ? እሺ ገጠመኝ ነው። እስቲ ወደኋላ አዳምጡት። አንድ 10 ደቂቃ ገጠመኝ ነው አዳምጡትና እዛ ለብቻችሁ ከዛ ትነግሩኛላችሁ። በዚህ አጋጣሚ ተሙ ከኔ ጋር ነው። ተነሽልኝ ዘጋው። ተሙና ጆን እኔ ጋር ናቸው ያሉት። ዛሬ ለቀረጻ እኔ ጋር መጥተው የመጨረሻ ፓርቱን ቀረጻ እኔ ጋር መጥተው ሰላም በላቸው፣ ሰላም በላቸው። እየታየህ ነው ያለው። ጆን ሰላም ሰላም። እንዴት ነው ተሙ? ሰላም ነው አይደለ? ላይቭ ፕሮግራም እንዴት ነው? እስቲ ምን ይመስላል? እናንተ እስከምትጽፉ ሰላም ነው እያሉ ነው። ሰላም ተሙ እያሉ ነው ሁሉም። እንዴት ናችሁ? ሰላም ናችሁ? የመምህር ተማሪዎች ሄሎ። ሽታይ ልደተ ማርያም እንዴት ነሽ? እግዚአብሔር ይመስገን። አለሁ እግዚአብሔር ይመስገን። ላይቭ የሚገቡትን ስም እየጠራህ ከአሁን በኋላ ካልሆነ አናምንም እያሉ ነው ተቃዋሚዎቻችን። ስለዚህ ስም እየጠራህ ነው። አንዴ መስመር ላይ ቆይኝና ትገቢያለሽ። እሺ እሺ። ተሙዬ እንዴት ነህ? አለሁ እግዚአብሔር ይመስገን። መምህር ዛሬ ቀረጻችን በጣም ጥሩ ቀረጻ ነበረ። የዛሬ ፕሮግራም በጣም ደስ የሚል ነበር። ጆን ነበረ የተቀረጸ የነበረው። የዛሬ ፕሮግራም ሶልም ነበር ሲስም ነበር። በጣም ደስ የሚል ፕሮግራም ነበር። እንዴት ነው ከዚህ በኋላ ምንድን ነው ዋና ሀሳብ ውስጥ የጆን? ጆን እንግዲህ ከዚህ በኋላ ቀጥታ ወደ ስራ ነው። ወደ ስራ ነው አይደል? ወደ ስራ ነው። ከአንተ ጋር ከኔ ጋር አንድ ላይ እንግዲህ ልንሰራ ያሰብነው ብዙ እቅዶች አሉ። የበለጠ በዩቲዩብ ደግሞ ሰዎችን አስተማሪ የሆኑ ነገሮችን በተለይ ደግሞ ወጣቶች ላይ ከተለያየ ሱስ ውስጥ ገብተው ወደ መንፈሳዊ ሕይወት መምጣት የሚፈልጉ ልጆችን ካለው የህይወት ተሞክሮ እሱ በተረዳበት እግዚአብሔር እርሱት ደግሞ ወደዚህ መንገድ የመጣበትን ያቺን መንገድ ውስጥ ያሳለፋት ቻሌንጅ አለች። እነዛን ቻሌንጆች ደግሞ እንዴት መወጣት መቻል እንዳለባቸውና ወደ እግዚአብሔር መንገድ ደግሞ እንዴት መምጣት መቻል እንዳለባቸው የበለጠ ደግሞ በዚህ ዘመን ያሉ ትውልዶች እንዴት ነቅተው ወደ እግዚአብሔር መምጣት መቻል እንዳለባቸው እሱ በተረዳው ልክ እግዚአብሔር በገለጠለት እንግዲህ በዛ መንገድ ከዚህ በኋላ በዩቲዩብ ጆን ቲዩብ በሚል መጥቷል። አንዳንድ እንደውም ቪዲዮችን የሰራውን አይቼ በጣም እየጻፉ ነው። ጆን በቲክቶክ የለቀቀውን እያየሁኝ ብዙ ተምሬበታለሁ እያሉ እየጻፉ ነው እንዳለ። አይ በጣም እንደውም ከጠበኩት በላይ ነው። በዩቲዩብ አንድ 20 ደቂቃ 40 ደቂቃ ሰርቶ የለቀቀው ቪዲዮ አለ። በጣም አስተማሪ የሆነ ቪዲዮ ነው የሰራና በዚህ የገቡ ቢያዩለት በጣም ደስ ይለኛል። እግዚአብሔርም ከዚህ የበለጠ እንዲያበረታታው ደግሞ ኃይለ ሚካኤል እያሉ በጸሎት እንዲያስቡት። ጆን እንግዲህ አዲስ አበባ መጥተሃል። አዲስ አበባ መጥተህ ለቀረጻ ነው ዛሬ የመጣችሁት ከናዝሬት አይደል? ምንድነው ከዚህ በኋላ ቀጣይ እስቲ ፕሮግራምህን? እስካሁን የተቀረጽነውን እንለቅላቸዋለን። የ1 ሰዓት ተኩል ቪዲዮ ተቀርጸናል። አጠቃላይ እንዴት መንፈሳዊ እንደሆንክና እግዚአብሔር ወደ ቤቱ እንዳመጣ ተቀርጸናል። ቀጣይ ፕሮግራምህ ምንድነው ከዚህ በኋላ? ተሙ እንዳለው ከሱ ጋር ያው በዩቱ ምናምን በዩቱ ማስተማር ነው። ወንድሞችህን እህቶችህን ማስተማር አይደለ? ከራሴ ከተማርኩት ህይወት ከራሱ ነው በቃ ሰው የሚማርበት ስለሚኖር በሱ ነው ያሰብኩት። ከእግዚአብሔር ጋር አሁንም እየደወሉ ያሉ ልጆች ስላሉ እንዲህ ሱስ ውስጥ ምናምን ውስጥ ያሉ ልጆች ይደውላሉ ገጠመኙን ምናምን አይተው ማለት ነው። እና እንደኔ ብዙ የተጨነቁም ብዙ ስላሉ እና እንደዛ ነው ያሰብኩት። መምሪ በርታ፣ እግዚአብሔር ካንተ ጋር ይሁን። አሜን። መምሪ አይዞህ። ገጠመኙን ሰምተሃል? አሁን ያልኩትን ያሁኑን ገጠመኝ ሰምተዋል? ግማሹን ሰምቼዋለሁ። ሚስትየው
ከምትናደድበት ፓርት ከሰራተኛው ከገባችበት ፓርት ጀምሮ አዳምጬዋለሁ። እንዴት ታየዋለህ? ያው አሁን ላይ የሌለ እፍረት የተሰማት ይመስለኛል በጣም። ለምን ባሏ እዛ ጋር ሲስተም ፈጥሮ እንድሰማ ያደረገው መንገድ እንደ አንድ ሰው ካየ ነው አይምሮ የሚነካ ነው። እና ያው እሷ እዚህ ጋር ባትጸጸት ደግሞ አንተ ጋር ትመጣም ብዬ አስባለሁ። እና ንስሐ ምናምን ገብታ በይቅርታ ቢፈቱት ደስ ይላል ብዬ ነው የማስበው። ይቅርታ አድርጎላት እንዳሉት በቅዱስ ቁርባን። ለምን እሱም ደግሞ ያንተ ተማሪ ስለሆነ እንድትለወጥም ስለሆነ ይህን መንገድ ሄደው እሱም ይቅር ለማለት የሚከብደዋል ብዬ አላስብም። እሷም ግን ሳታውቅም ሆነ አውቃም ከሆነ ንስሐ ገብታበት ሁሉን ነገር እንትን ብላ ባሏንም ወደ ጸበል እያመላለሰች ራሷ ያስገባችውንም መንፈስ ራሷ በማስታመን ብታወጣው ይሻላል ብዬ ነው አስበው። ጥሩ ነው። እሱ ሳይሆን የከበዳት እንደዚህ የበደልኩትና የገፋሁትን ሰው የጮኩበትን ሰው ደግሜ እንዴት አቅፌው ልኖር እችላለሁ? በጣም ከበደኝ ነው የእሱ አባባል። ይሄ እኮ ለእሷ ካሳ ይሆናታል አይደለ? እሷ ራሷ ይህንን እርኩስ መንፈስ እንትን ብላ ተንከባክባው እንደ ሚስት ሆና ከኖረችለት ከዚህ በላይ ካሳ የለም። እግዚአብሔር የሚፈልጋትን አይነት ሚስት ሆና ቤተክርስቲያን እየሄደች እየቆረበች ልጆች ወልዳለት እንደዚህ ተንከባክበው እሱ ደስ የሚለውን ህይወት ከኖረችለት ይሄ ካሳው ነው ብዬ አስባለሁ። በጣም አመሰግናለሁ። እሺ አመሰግናለሁ ተሙዬ። አሁን እንግዲህ እናንተም ጻፉላት። ገጠመኙን የሰማ በሙሉ ይጻፍ። ካልሰማችሁ ወደ ኋላ ሄዳችሁ ብትሰሙ ጥሩ ነው። መምህር እሺ ጻፉ። እሺ ሽታይ እንዴት ነሽ? እግዚአብሔር ይመስገን። መምህር እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን አባታችን ለቸሩ መድኃኒዓለም አሜን። አባታችን መድኃኒዓለም ይባርከን ሁላችንም። አሜን። በእውነት እንግዲህ በዕለተ ቀኑ ተገናኝተናል። ምን ትያለሽ ስለገጠመኙ? ወይ መምህር በጣም ነው የሚገርመው። ማለቴ እግዚአብሔር በአንድም በሌላም ያስተምራል። እሷ እድል ሰጥቷት መድኃኒዓለም በባሏ አስተምሯታል። እሷ ደግሞ የምር ልቧ ከተጸጸተ እውነት የክርስቶስ ፍቅር ከገባት ይቅርታ ጠይቃ በትህትና እሱም ያደረገችበትን ነገር ረስቶ ስለ እግዚአብሔር ብለው ትዳራቸውን ቀጥለው ልጅም እየወለዱ በቀሪ እድሜያቸው በንስሐና በስጋና ደሙ እንትን ቢያስተካክሉ ብዬ አስባለሁ። እንደዛ ነው ያሳቢ። በጣም ትክክል። እሺ አመሰግናለሁ። ሁሉም ንጹህ ስላልሆነ ማለት ነው። ሁላችንም የተለያየ ስህተቶች ስላሉበት። ትክክል ነው። የከበዳት በጣም ማለት የከበዳት ትልቁ ነገር ምንድን ነው? በቃ ከመጀመሪያውን ጀምሮ ባሌ እንዳይሆን ነው ማህፀኔን ዘግቼ ነው የቀረብኩት ነው የምትለው። ባሌ እንዳይሆን በኢየሱስ ክርስቶስ። ከባድ ነው አይደል? በጣም ከባድ ነው። ግን አጅሬው ከተሸኘ በኋላ አጅሬው ራሱ መውለድ እንደምትችል ነው የምታውቀው እሷ። እና ግን በቃ እንዴት በዚህ ልክ ሀብቱን ለመካፈል ማህፀኔን ዘግቼ እያመናጨኩት በሰው በጓደኞቹ ፊት በዘመዶቹ ፊት እየሰደብኩት እንደዚህ ከእሷ ቆይቼ አሁን ደግሜ እንደገና አብሬው ስኖር ምንድን ነው የሚባለው? ህሊናውስ እሱ አሁን እንዴት እኔ እንጃ ብቻ ውስጤ ደስተኛ አይደለም ነው የምትለው። እና ፍረዱኝ ነው የምትለው። ምን ትሉኛላችሁ? እሱ ችግር የለውም ነው የሚለኝ። ዝም ብለሽ አርፈሽ ኑሪ ነው የሚለኝ። እኔ ደግሞ ህሊናዬ ይሻላለኝ። ታመምኩ፣ ራሴን አመመኝ፣ የሌለ በሽታ መጥቶ ተከመረብኝ አናቴ ላይ ነው የምትለው። በእርግጥ ይሄ አንድ ጸጸት ነው ያሌለ ያደረገችው ነገር ስለከበዳት የጸጸቱ ነው ያ ሁሉ ክምር በሽታ ያመጣባት። እና ይቅር ካላት ደግሞ ሁላችንም ስህተት አለብን። ይቅር ካላት እሷ ደግሞ ይቅርታን ከተቀበለ አብሮ ቢኖሩ ደስ ይለኛል። ምክንያቱም ትዳር ቀልድ አይደለም። እንደ ቀልድም ብትጀምረው እሷ መጥፎነቱን ደግሞ ከተማረችበት ጥሩን ይዛ መሄድ ነው። ይሄኛውን ወደኋላ መተው። ትክክል ነው። እሺ አመሰግናለሁ። ለዛ ያስባለሁ መምህር አመሰግናለሁ ስለ ምክሩ። አንቺ የደወልሽበት ምክንያት ደግሞ ንገሪና።
ልቤ በጣም ነው ቀጥልትል ለስማ እንዴ እንጂ ቀጥ ካለችማ አለቀልን እኮ ኢየሱስ ክርስቶስ ውስጤ በጣም ነው የተረበሸው። እንዴ ብዙ ጊዜ ይረብሻል። እኔና ጌጥ የሚረብሽ ከሆነ አገልግሎቴ አይደለም ውስጤ ያለው ሁሌ እገለዋለሁ ምናምን ይለኛል እና ምን እለዋለሁ ሰውን ብቻ ነው የሚያስተምረው ለምንድን ነው ምናምን ለምን ተርቢያ አድርገኝ ይለኛል። በውስጤ ማለት ነው ጆሮዬ ያሸከሸከኛል። እሺ ይቆራረጣል። ዋና ሀሳቡ ፍሬ ነገሩ ሊሰማን አልቻለም። እኔ ተርኩ ነው እኔ እንጃ። ልክ ዋና ቆም ነገሩ ስታይ ምን ይለኛል ነው የምትይው ውስጥሽን? ስለ እኔም ቀልቤ የራሴን እንግርግሮዬ ማውራት ፈልጋለሁ። ስለምንድን ነው ስለና እንትን የሚለው ሚስቶችን ነቀጠብኝ ይለኛል በጆሮዬ። እንዴ ባልሆነ ተቀምጠው ነበር ማለት ነው ውስጥ ሆኖ እኔማ ጓደኛዬ ጋር ደውሎ ምናምን በቤት ላይ በቃ ተይ እንዳታዳምጥ መከሪልኝ ምናምን ይላል። እሺ እስቲ ንገሪኛ እንግዲህ አሁን ታሪክ ነው የምትነግሪኝ ወይስ ምስክርነት ነው ወይስ ጥያቄ ነው? እስቲ አንዱን ለይልኝ። ወይ መምህር እኔ እንግዲህ ከተመቸ እናወራለን ካልሆነ እንደው እሺ ኮሜንት እያነበብሽ እህታችን የገጠመኝ ባለቤት እየሰማሽኝ ከሆነ ኮሜንት አንብቢ። በጣም ቆንጆ ቆንጆ ኮሜንት እየተጻፈልሽ ነው። ተማሪዎቼ አንጀት አርስ ኮሜንት ነው የሚጽፉት። ስለዚህ በደንብ አንብቢ። እሺ ቀጥይ እህታችን። እሺ መምህሬ ጥያቄ ነው የምጠይቀው? እኔ ምን አውቃለሁ። እሱማ የደወልሽበት ዋናው አንቺ የደወልሽበትን ስልኩን አንስተሽ ቁጥር ነክተሽ ሄሎ ያልሽበትን ጉዳይሽን ንገሪኝ እንጂ ብዙ ጥያቄዎች ነበሩኝ። አሁን ላይ ጠፋብሽ? ካፍሽ ጠፋ? አፍሽ ላይ አለ? አቤል ሊያው እስኪ እሺ ታዲያ ምን ልበል? በጣም መምህር ሄድኝ እኔ በትንትን ያለ ስለሆነ ከየቱ ጋር ጀምሬ እንትን ልበላ አልሰበሰባልኝ። እሺ እኔ ልሰብስበው እስኪ። ክርስትና ህይወት እንዴት ነው? መንፈሳዊ ህይወት መቼ ነው የጀመርሽው? መምህር እግዚአብሔር ይመስገን ክርስትና ህይወት ወደ አንተ ልክ ወደ 6 ዓመት ምናምን ተግባር ውስጥ ተገባው። ግን ገና 4 ዓመት ነው። 2 ዓመት ዝም ብሎ ማዳመጥ ነበር። 2 ዓመት ማዳመጥ? ወይኔ ልክ እንደ ተከታታይ ፊልም ነበር የምታዳምጪኝ ማለት ነው። በፊት አይነት ሌላ ትምህርት ዝም ብሎ አይነጥላ እያለ ጭራሽ ጥላ ሆነብኝ አልሽኝ አይደል? በጣም እንደዛ የሚለው ደወ ብዬ ትቼ በቃ ብዙ ነገር ሄጄ ብዙ ፊልሞችን በጣም ነበር የማየው። እነዚህ በጣም የሚያስፈራሩ ነገሮች ምናምን ራሱ የሉሲፈርን ፊልም በጣም ነበር የማየው። ሰዎቹ ራሱ ኔት እየሞሉልኝ ማለት ነው። እሺ ኔትወርክ ግን ትንሽ ከኔትወርኩ ርቀሻል መሰለኝ፣ እየተቆራረጠብኝ ነው። ኧረ መምሬ ነው እንዴት እንደሆነ አላውቅም። ትንሽ ይቆራረጣል። እሺ የት ሀገር ነሽ ያለሽው? አሁን ያለው ሳውዲ አረቢያ ነው። ሳውዲ አረቢያ ዋናው ሀገር ማለት ነው። ዋናው ሀገር ነው። የእናንተን ሀገር ስም አይጠሪ ነው እንደ እንትኖች። አዎ እሺ እንግባባለን እኛ። ዘማንኛውም ቤተሰቦችሽ በእኔ ትምህርት ውስጥ ስታያቸው ምን ይመስላሉ? በኢየሱስ ክርስቶስ ስም በአባቴ ቦታ ዘመነው ተከርኖ ይብሰል። እስቲ አይ ተከርኖ ይብሰል ሳይሆን እንዴ ለምን ይንተከተካል? ደግሞ ክዳኑን ገንፍሎ ቢወጣስ ደግሞ ስማ ከወጣማ ነገር አበላሽ። ስለዚህ እሱ ይቅር። እንጀራና ገዋሃለሁ። አባቴ በጣም ከእናትና አባቱ ወንድ ልጅ እሱ ብቻ ነው የሚቀየ ነው። እሺ እና በጣም ቆንጆ ነው። በጣም የሚያምር ልጅ ነበረ። ከዚያም ታመመ። ትንሽ ሊሆኑ በጣም የፋይን ይበዛበታል መሰለኝ። ከዚያም ምን አሉ ጨሌ ማዋራት አለባችሁ፣ ያው ራሂዶ ማለት ነው። እሺ እና ከጉራጌ ያሉት ከጉራጌ ክልል ምናምን ተብሎ ተነገራቸው። ጠንቋው ነገራቸው። አያቴ ጠንቋይ ቀላቢ ናት፣ የአባቴ ናት። ጠንቋይ ቀላቢ በላት። ያው ከዛ ቤት አጠፋም። እሺ
ከዚያ ከግራይ ክልል ጨሌ ያመጡ ራሂሎን አላበሱት ማለት ነው አባቴ። እሺ ከዚያን በ12 አመቱ ነው ዝሙት የጀመረው። ከውስጥሽ ጋር ነው የሚተኛው። እስቲል አሁን ድረስ ነው። በጣም ከባድ ተጽዕኖ አለ። በ12 አመቱ ነው ዝሙት የጀመረው? አዎ እኔ እንደዚህ ስነግረው እንደውም ሳጣራ ብዙ ነገሮችን በጣም ነው የሰማሁት። እና ዝሙት ጀመረ ብዙ ቦታ ላይ እናቴ። ከዛ እንደዛ የጀምሮ በቃ ሴት ሆነ የሚያባርረው። በ19 አመቱ የኔ እናትን አገባ። የኔ እናት ደግሞ 2 ተፈታይ በኋላ ነው ያገባት። እንዴ እናቴ ስንት አመት ቢሆናት ነው 2 የፈታችሁ በዛ እድሜዋ? እናቴ በ13 አመቷ ነው ትዳር ያገባችው። እና ወይኔ ገጠር ግን ችኮላችሁ። ሰላምዬ በዚህ አይነት የሁለት ልጆች እናት ሆና ምናምን በቃ የሚገርም ላይፍ ውስጥ ነች በኛ በጣም። እና ነፍስ ያወቀች ናት ብሎ ነው ያገባቸው። 2 ተፈታይ እነሱ 2 መፍታቷን እንጂ ያዩት ገና 2 ረፈታ 15 አመቷ ነበር እንዴ። ከዛ የመጀመሪያ ባላቸውን ፈተው በስንት ወልደውን የፈቱት ወይስ ሳይወልዱ ነው? አረ ምን ሞት መምር እየተገመጭ አትቀመጥም ያስፈራሩኛል ነው የምትለው። እሺ እና የመጀመሪያ ባባ መስተፋቅር አድርጎባታል እንድትወደው። ግን እሱ ወዞ ጠላችሁ እንኳን ልትወደው መስተፋቅር አድርጎባታል። እሺ የመጀመሪያ ባባ እድሜያቸው ነው ሌላ ግብታ ያንንም ፈታ። ከዚያ አባቴን አገባችሁ ማለት ነው። 3ኛ እድሜያቸው ነው እንዳይወልዱ ያደረጋቸው ወይስ ምንድነው እንዳይወልዱ ያደረጋቸው? እናትሽን አረ መምህር የምን እድሜው አንተ ላይ ያለው ጉዳጋር ነው። ወንድ አይፈልግም። በጣም ይገርማል። ቆይ አንዴ ቆይ። በመሀል አብረው እየደወሉ በእናት ደርበው መደወል ጀመሩ። ደግሞ እንደዚህ ሆነ አያውቅም። ደርቦ ሲደውል እንትኑ ሳውንዱን ይዘጋዋል፣ ላውዱን ይዘጋዋል። አይ አለች እሷማ። ቆይ እንዳጠፋብኝ እኔ ራሴ እንትን ልበላት። ሌላ ቴሌግራም የለውም። ለምንድን ነው እንደዚህ? ጋብቻማ ገና ማህፀን ውስጥም እያልኩ ጋብቻ አለ። ሚኪያስ መንግስቴ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ እህት። አቤት መምህር። ሰው በመሀል ሲገባ ያንቺን ሚውት ያደርገዋል። በጣም የሚያስጠላው ነገር ይሄ ነው። አዎ እንትን ኮንታክት ስላደረከው ከብሉቱዝ ጋር ሰው ሲደግም የኛ ያቋርጣል። አዎ እና እንደገና እንዳዲስ መደወል አለብኝ። ለዚህ እኮ ነው በጣም የሚያስጠላው። በቃ መዘጋጋት የምፈልገው ስልኩንም ለዚህ እኮ ነው። በቃ ዝግትግት ከባኛም ደግሞ እንትን ነው አለለ መረዳትን እየተረዳ ነው፣ ግን እናደርገዋለን። በቃ እስቲ እንቀጥል ዝም ብለን። እዚህ ጋር በ9 ዓመቷ ነው የኔ እናት ያገባችው ምናምን የሚለው አሉ። እና በ9 ዓመት መምሬ በ13 ዓመቷ ነው ያልኩት መምህር። አይ አንቺን አይደለም ሌሎች ሰዎች ነው የሚሉት እንጂ በ9 ዓመት ጋብቻው ማህፀን ውስጥም እያለ ጋብቻ አለ። ልጅሽን ለልጄ በማለት ማህፀን ውስጥም እያሉ ወንድ ከወለድሽ ሴት ከወለድሽ ይባባላሉ። ገና በአራስነት ጊዜም ልጁ እንደተወለደ ልጅሽን ለልጄ ይባባላሉ። እና ይሄ ያለ ነገር ነው። ችግሩ ምንድን ነው? ገና በ13 ዓመታቸው እናትሽ ገና ህፃን እያለቻች ልጅ አቅፎ መተኛት። እንግዲህ አንዲት ነው የ13 ዓመት ልጅ አቅፎ መተኛት ከባድ ነው በጣም በጣም። እሷ ራሱ ምን አለችኝ? በዛ እድሜ እኛ የምናስበው መጫወት መራገጥ ነው አለች። ግን ያንን መጫወት መራገጡን ሳይጠግቡት ነው የሚያገቡት እና ትዳር ላይ የማይቆዩም ሲጀመር።
እና እንደዛም ስለሆነ መስተፋቅር ቢያደርግባትም አይነጥለው እንዴት አባብሎት ያ እንትን አለ። እሱም ደግሞ ታመመ፣ ሞተ። ሰውየው ብዙም አልቆየም፣ ግን እሷ ፈታዋለች። ተፈታችሁ በኋላ ሞተው። ባሌ ነበረው ባሌ ነበረው። ከዛም ደግሞ ሌላ ገባች እዚያው እኛው ሀገር ስታገባ። እሱንም ደግሞ ሲመስለኝ መምህር አይነጥለው ይሆን የሚያሳምማቸው ባሎቹ። አሁን እኮ ገና ልንሰማ ነው የእናትሽን ችግር። አሁን እስቲ ሁለት አግብተው ከዛ አባትሽን አገቡ አይደለ? አባትሽን ካገቡ በኋላ ያለውን ደግሞ ንገሪኝ። ከዚያ እነሱ ያወቀች ናት አሉ። በእነሱ አስተሳሰብ ሁለት ፈታለኝ ምናምን። እነሱ የሁለት ወር አትቀመጥም። አባቴን አገባኝ። እሱን ደግሞ አገብታ ፈታችሁ በ5 ወር ውስጥ በማይወላ ውስጥ እኔን ነፍተ የሁለት ወር ጽንስ ይዘኝ ወጣች ማለት ነው። እኔን የሁለት ወር ምክንያቱ ምንድን ነው? የሚፋቱበት ምክንያት እስቲ ንገሪኝ። ወንድ አልወድም፣ ጭጉጉት ነው የሚመስሉኝ። አብሶ ማታ ማታ መሰራረ መስለኝ ትላለች። በዛ እድሜ ይኸውልሽ፣ አይ በ13 ዓመት እድሜዋ ለሚስትነት ወንድን አቅፎ መተኛት በጣም ነው የሚደብረው፣ በጣም ነው የሚከብደው። ከዛም በላይ ጭጉጉት አይደለም ሌላም ብትላቸው ዝንጀሮ ይመስሉኛል ብትል ያስኬዳል። ቆይ ላመጣልሽ ነው እኮ በዛ እድሜ ቢሉ 18ም ሞልቷት እንኳን አይደለም 18 20 ዓመትም 25 ዓመት የሞላት ሴትም ብትሆን ወንድ አይታ ማታውቅ ከሆነ የወንድ ገላ ለእሷ እንደ ፌሮ ነው የሚታያት። በቃ በጣም የሚያስፈራ የሚያስደነግጥ ነገር ሆኖ ነው የሚታያት። እና ወንድ አይታ ማታውቅ ሴት ከሆነች ግን በጋብቻ ላይ ሆና ብዙ ጊዜ ከኖረች በኋላ ጸባይም ምንም አሁን ቅድም እንዳቀረብኩት ገጠመኝ አይነት ነገር አመሏ ጸባዩ የማይሄድ ከሆነ ግን አስቸጋሪ ነው ማለት ነው። ወይ መጋግርታም ናት እናቴ። ለምሳሌ ከአንቺ አባት ስንት ወለዱ? እኔ ገና ወተር ጽንስ ሆነ ወጣችሁ ከቤቱ ተፋታች። የእናቴን አባት አፋር ገሎት የሴት ልጅ ናት እና የሴት ልጅ ብላ የሴት ልጅ ምናምን ብላ አማትየዋ ስታማሰምታ ከባሏ ጋር ከኔ አባት ጋር ሆኖ እናቴን ሲያማሰምታ ምን ማለት ነው? እኔ የሴት ልጅ የምትሉት ያንቺም ልጅ እኮ የሴት ልጅ ነው ትላለች። የአባቴም አባት ሞቷል በመተት ምክንያት እና በዛ ተጣሉ። እናቴ ደግሞ በጣም ዝምተኛና ቂመኛ ናት እና በዛ አንዳንድ ተባብለው በዚያ ወጣይ። ከዚያን ያው በመሀል እኔን እንዳረገዘች አወቀች ማለት ነው። እሺ አንቺ አሁን ለእናትሽ የመጀመሪያ ልጅሽ ማለት ነው? የመጀመሪያ ላይ መንፈሱ ግን ብዙ ፊልም አድርጓል። በጆሮዋ እየገባ እንድታስወርደኝ ብዙ ይመክራል ነበር። ይችል ያስወርጂ ምናምን እያለ ያሸኮሸካት ምናለ ዘመድ አለን ጠንቋይ ማለት ነው። ቃልቻ ያረፈበት እና ምን አረኳል? እጣን አጥኜ በጨለማ ያየው ቃቢ ይችል ልጅ አወርድልኝ ብላ ያ መንፈስ ግን ይገባብኝ ይሆን አንዳንዴ የሆነ ቀድሞ ያሳውቀኛል ነገሮችን እና ያ መንፈስ ይሆን ይላሉ። አሁን ራሱ ቆይ ልጠይቅሻ፣ እንደዛማ ከሆነ እናትሽ ይሄንን ጽንስ አስወርድልኝ ብላ ጠንቋይ ጋር ከሄዱ አንቺ ደግሞ ቤት ውስጥ አጎታችን ነው ሰውየው። ገባኝ። ይሄዳሉ መንፈሱን ካናገሩት ማለት ነው እኮ እንደዚህ በጨለማ ጓዳ ውስጥ ሆና ጠርተዋለች። ያየው ቃቢ ይችል ሊያወርድልኝ አልፈልጋትም ብላ። አዎ እኮ ቆይ አዳምጪኝማ። እንደዛ ካሉ እናትሽ እንግዲህ በአሁን ባለው ህይወትሽ ደግሞ እኔው እስቲ መንፈሱ ምንም እንኳን አንቺን ማስወረድ ባይችል መግደል ባይችል ተወልደሽ የእኛን ትምህርት አዳማጭ ሆነሽ ዛሬ ቢያንስ ቅዱስ ቁርባን የምትቀበይ ልጅ ሆነሻልና ግን ከመሆኑ በፊት የእኛን ትምህርት ከማዳመጥሽ በፊት ህይወትሽ ምን ይመስላል? መንፈሱ አንቺ ውስጥ መግባቱን እኮ የምታውቂው ህይወትሽን በማየት ነው። እና ጽንስ ማስወረድ ከማስወረድ በማይተናነስ መልኩ እየኖርሽ እንደነበረና እንዳልነበረ አንቺ ነሽ የምትነግሪን። ለምሳሌ ጽንሱ ወርዶ መሞት ነው አይደለ? አንቺንም የሚያስወርድሽ ከነበረ እንደገና የያዝሽውን ገንዘብ የሚያባክን የሚያጨናግፍሽ፣ አጠቃላይ በቃ ሁሉ ነገር የሚጨናገፍሽ፣ እድልሽ፣ ፕሮግራምሽ፣ እቅድሽ፣ ሁሉ ነገሮች በሙሉ የሚጨናገፍ ከሆነ ያው ነው ጽንስ መጨናገፍ እና ፕሮግራም መጨናገፍ ምንም ለውጥ የለውም። የሚያጨናግፍ መንፈስ ነው አንቺ ውስጥ የገባው ማለት ነው። በትክክል
በትክክል ከዋይፋዩ ቢሆን ኖሮ እኮ እዚህ ከዋይፋዩ ቢሆን ኖሮ ዳታ ይሰራ ነበረ። እሺ አሁን መጥቷል። ይቅርታ እንግዲህ ኔትወርክ ተቋርጦ ነበረ። ምንም ማድረግ አንችልም። እሺ እህታችን እስቲ ከልጅነት ጀምሮ በአጠር አድርገሽ ባጭሩ እስቲ ንገሪኝ። ለምሳሌ አንቺ ጽንስ ሆነሽ በማህፀን ውስጥ እያለሽ እንድትጨናገፊ እንድትወርጂ ጠንቋይ ቤት እናትሽ ሄዳ ነበር። ያን ጊዜ እናትሽ ገና ልጅ ነች፣ እንግዲህ ህፃን ናት። አንፈርድባትም። በራሷ እንኳ መወሰን የማትችልበት እድሜ ላይ ነው የነበረችው። አንፈርድባትም። ግን ያ መንፈስ ገብቶ አንቺ ላይ ምን እንዳደረገ ነው እኛ አሁን መስማት የምንፈልገው። በአንድ በኩል ያደግኩት በአያቴ ጋር ስለሆነ እናት ጋር የእናቴ እናት በጣም ጸሎተኛና ቆራቢ ናት። የእሷም ጸሎት ነው ግማሹን ክንፍ የመታልኝ ማለት ነው። እኔ ውስጥ የነበረው መንፈስ ምን ማድረግ ነበር የፈለገው? ሶዶም ለማድረግ ወደ ሶዶሞች ወደ 66 ለመውሰድ ነበረ እቅዱ ማለት ነው። እንትን ስል እኔ ስለነጠና ምናምን አላውቅም ነበርና ልክ 14 ዓመት ሲሞላኝ መምህርዬ ወደ 5 ልሻገር ስል እናቴን ልጅሽን አሳድጊያታለሁ ከዛሬ ጀምሮ ለልጄ ነው የምትድሪው ብሎ በገጀራ ሲያስፈራራት፣ እኔ ጋር መጥቶ ደግሞ ባጎቴ ላይ ተመስሎ እኔ ባልሽ ነኝ ከዛሬ ጀምሮ እኔ ባልሽ ብሎ ልክ ሪል በትክክለኛው ሰው እንደሚተኛው መጥቶ ሲተኛኝ እኔ ምሪ ብዬ ስነሳ እና ምሪ ብላ ስትነሳ ከዛ አያት እናቀስቀሰ የኔ ጣፋንታ ልጄ ላይ መጣባት ምናምን ካለ በኋላ ነው ህይወቴ አብዛኛው ተበላሸው በለው። ስለዚህ ቀጥታ ከእናትሽ ወደ አንቺ የሆነ የመጣ ነገር አለ ማለት ነው። በትክክል መጥቷል። እንዴት አይነት መንፈስ ነው የመጣው? የዝሙት ነው ወይስ የወንድ ከልክል ነው? ቡዳዛር ነው የመጣው። ያስሹን የሚበትን ማለት ነው። በትክክል ያስኩትን የተያዩትን ሁሉ ነገር የሚያበላሽ ማለት ነው። ከቡዳዛር ጋር በተገናኘ በቤታችሁ ውስጥ ሌላ ነገር አለ የምታውቂው? እንደዚህ ዛሬ መንፈሱ የእናቴ ቤተሰቦች ስለማያመልኩ አላውቅም እንደዚህ አይነት ነገሮች እና ጨሌ የከረመች የጨረጨሰ ጨሌ እንዳለች ነው እንጂ የማውቀው እንደዚህ ዲቴይል ገብተው ሲያመልኩም ጠንቋይ ቤት ሲሄዱም አይቼ አላውቅም። አቁመዋል እኔ ከተወለድኩ ጀምሮ። በቃ የሚገርም ነው። ስለዚህ አሁን እንዴት አድርግ ትምህርታችን ካዳመጥሽ በኋላ እንዴት መጣሽ ታዲያ? አሁን ጓደኛ ይዘሽ ታውቂያለሽ? ፍቅረኛ ስትይዢ እንዴት ነው ቻሌንጅ? የሊክራሽ እኔ ሲገባን ማና ወንድ ጥርሱና ማሰበር ማለት እንዴ ወንድ ይቀርበኛል። የሚቀርበኝ ግን ሴትነትን አይቶ አይደለም። እሺ ጓደኛ ነው። ደግሞ የሚገርመው መምህር የምወዳቸው እና የማፈቅራቸው ሰዎች ከኔ ጋር የማይሄዱ ናቸው። ወይ ሙስሊም በአብዛኛው ሙስሊም ነው። ኧረ በስመ አብ የሚያመጣቸው ሙስሊሞች ባለትዳሮች ምናምን እነዚህ ለእኔ የኔ የማይሆኑት ማለት ነው። አንቺ እነዚህን ሰዎች አልፈልግም ብለሽ በውስጥሽ ስለወሰንሽ እንደዚህ አይነት ነገር እንዳይመጣ ብለሽ ስለወሰንሽ አውቆ ደግሞ እነዚህን ሰዎች ወደ አንቺ ህይወት ያመጣል። እና ከወደድሻቸው በኋላ ነው ሙስሊም መሆናቸው የምታውቂው? ኧረ መምህር ያወቅ ግን ደግሞ አሌለ እጅግን አልሰጥም መምህር ምንም እነዛን ሰዎች በወዳቸው የረከሰ ነገር ማድረግ አልፈልግም። እኔ እግዚአብሔር ሁሌ ነው እግዚአብሔር ወይ ለምንድን ነው ያልሆነውን ሰው የምወደው? እግዚአብሔር ይቅር በለኝ ብዬ እንትን እላለሁ። ከነዛ ሰዎች ለመራቅ ነው የምሞክረው። አንዳንዴ ወደ ራሴ እመጣለሁ። ኦኬ ታዲያ እሺ እድሜሽ ስንት ነው? አሁን 24። በ24 ዓመትሽ ስንት ጓደኛ ያዝሽ? ኧረ ምን ጓደኛ መምህርሽ ምንም የለም። አሁን ያገባሁት በቅርብ አገባሽ? አዎ አሸነፍኩት እኮ መምህር። እሺ እኮ እሱን ነዋ ታዲያ የምፈልገው። ማን አባቱ ነው የሚጠጋው ስትይ እኮ እኔ እስካሁን ድረስ እየቦቀስሽ ምናምን እያባረርሽ መስሎኝ ነበር። ኧረ እሱ ከማበልጡ ጎበዝ። እሺ እንዴት አሸነፍሽው ታዲያ? አሁን እንዴት ባለቤትሽስ እንዴት ነው ያለው? አሁን ተርፏል? በቻርጅ ሻህን ነው እየሰገድኩኝ በሱ እየቀጠቀጥኩ ያሸነፍኩት ከእግዚአብሔር ጋር ማለት ነው። በቻርጅ ገመድ? አዎ መቁጠሪያ ስለሌለኝ እሱን ነው የእግዚአብሔር ስሞች እየጠራ
እየገረፍሽ ልክ እንደ ህፃን ልጅ አንድ መንፈስ እኮ ነው ጸበል ቦታ ላይ በቃ ልክ እንደ ልጅ ነው የቀጣችኝ አለ። ልጅ ሲረብሽ በቻርጀር ገመድ ወይም በጠዋፍ እንደሚገረፈው ስርዓት ያዝ እያለች ገርፋ ስርዓት አስይዛ አሁን ሲኦል ልገባ ነው ሲኦል ሊሄድላት ነው ደስ ይበላችሁ እያለ እያለቀሰ ነው ሄደው እና እምነትሽ የሚገርም ነው። አሁን ባለቤትሽ የእኛን ትምህርት ይቃወማል? በፊት በጣም ተቃዋሚ ነበር። አሁን ግን እኔ ለስልስታል ሳትረዳው ምናምን ቤተሰቡንም እንደ ስለማውቅ አንዳንዴ አንድ ባንድ ያልኩኝ እግዚአብሔር ይመስገን። ኦኬ ወለድሽ? ኧረ መምህር ገና ስንት ጊዜሽ ነው? ገና አልወለድኩም። ያው እግዚአብሔር የፈቀደ ቀን ነው የሚሆነው። ካገባሽ ስንት ጊዜ ሆነሽ ታዲያ? ኧረ ዓመት ከምናምን ነው የሆነኝ። እና ታዲያ ሳትወልጂ ነው እንደ አረብ ሀገር የመጣሽው? ምን ታደርጊያለሽ? እንደ መምህር እኮ የመጣሁት አረብ ሀገር ማለት ነው በ16 ዓመቴ ነው። መተሽ ነው እንደ አግብተሽ የተመለስሽው? ኧረ ከኢትዮጵያ ወጣሁት። ጥራ አልመጣሁም። ኢትዮጵያ ውስጥ አልገባሁም ጭራሽ። የት ሆነሽ ነው ያገባሽው ታዲያ? ወደ አረቢያ ሆኜ ነው። እዛው እንዴ በ16 ዓመትሽ በቃ መጣሽ? ከኢትዮጵያ ወደ ስደት የሄድኩት ማለት ነው በ16 ዓመት የወጣሁት። ስንት ጊዜ ተመላለስሽ አዲስ አበባ? ኧረ መምህር ሄድኩኝ ቀሩ በዛው በስላሴ። ስለዚህ አንቺ የውጭ ዜጋ ነሽ እኮ በቃ ኢትዮጵያን በደንብ 10 ዓመት ሆነኝ። አሁን እንግዲህ ወደፊት እግዚአብሔር የፈቀደ ቀን እመጣለሁ። በይ ቶሎ ውለጅ እሺ? እሺ መምህር። ቶሎ ለሴት ልጅ መውለድ በትዳር ውስጥ ቶሎ ብሎ በቃ ቶሎ ሁሉ ነገር በፍጥነት ነው። እንግዲህ እግዚአብሔር እንደፈቀደ እየቆየ ሲመጣ ጥሩ ላይመጣ ይችላል። ስራሽን ሁኔታሽን አመቻችና 1 ዓመት 2 ዓመት ረፍት ወስደሽ ወልደሽ ከዛ በኋላ ወደ ስራሽ መመለስ ትችያለሽ። አራስጌም ከመጣሁ እንትን ስለሆነ በባህር ስለሆነ የመጣሁት ህገወጥ ስለሆንኩኝ እንትን መመላለስ ነበር የሚባል ነገር የለም። አዎ እኮ ቢሆንም ሰው ሀገርን ያገባሽው። ስለዚህ እንደው የምትችይ ከሆነ እዛው አንድ ልጅ ቆጭ አድርጊ፣ ካልሆነ ደግሞ ቶሎ ብላችሁ እዚህ መታችሁ የሆነ ነገር አስቀምጣችሁ 10 ዓመት የቆየሽበትን ያክል የሆነ ነገር ሰርታችሁ ተመልሳችሁ ደግሞ የምትሄዱበትን ነገር አመቻች። አትዘግዩ እሺ? 1 ዓመት ማለት በጣም ብዙ ነው። እሺ ከተጋቡ በኋላ ዝም ብሎ መቀመጥ መሰላቻችት አለ፣ መጣላት አለ፣ ብዙ ነገር አለ። የሚያዘገይ መንፈስ አለ። ብዙ ጊዜ ወደ እናንተ እንዳልመጣ ዲያብሎስ ሰይጣን አዘገየን ብሎ ሐዋርያው እንደተናገረ ያዘገያል ሰይጣን። በርቺ እንግዲህ እግዚአብሔር ካንቺ ጋር ይሁን። በጣም አመሰግናለሁ። አሜን። መምረዬ ራስን ጠብቅ። ራስን ራሱ ዛሬ ህልመቼ እያልኩ እግዚአብሔር ጠብቅ ማለቴ ዲያብሎስ በተለያየ መንገድ ስለሚገባ እኔ የተረዳሁት ምን መሰለህ፣ እኔ ውስጥ ያለው ሁሌ ነው። በፊት ላይ ከመያዙ በፊት ይናደድብሃል፣ ይጮሃል። ሲቀርግ መግደል ብችል ይገድል ነበር ግን አልችልም ስለሚል እርግጠኛ ነኝ አንተ ጋር መጥቶ ይቃወመሃል። ይሄን እኮ ነው የምለው። ሰዎችን ካስተማርኩኝ ከመከርኩኝ በኋላ የነዛ ሰዎች መንፈስ እኔ ጋር መጥቶ ይረብሸኛል ብዬ የምለው ለዛ እኮ ነው ሁሌ። ስለዚህ እነዚህ መንፈሶች ደግሞ የሆነ ብዙ ሰዎች ስለምታስተምር የተለያየ ሰዎች መንፈስ የሚያመልኩም አሉ የማያመልኩም አሉ ሳያውቁም የተያዙም አሉ። የእነዛ መንፈሶች እየመጣ እንትን ስለሚል በንግግርም የሆነ ነገር አንዳንድ የሆነ ነገር ለማድረግ የሚጥር መንፈስ ያለ ይመስለኛል የሚከታተልና ራስህን ጠብቅ መምህር። አመሰግናለሁ። እሺ እግዚአብሔር እስቲ በምን ላስተካክል እስቲ ራሴን እስቲ ንገሪኝ፣ ምከሪኝ እስቲ በምን እስቲ ምን ላድርግ? አይዞሽ ችግር የለውም። እንዴ እኮ ለመቀበል ዝግጁ ነኝ። ራሴን እኮ መስታወት አባቶለት መመርተሩ እኛም ደግሞ ባለናቀም እግዚአብሔር በምሕረቱ እንዲጠብቅህ ከተለያየ ነገሮች እንዲያድንህ ለእግዚአብሔር አሳስባለሁ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ምን አስሙ ትምህርት ነው ለወንድሜ ሰጥቼው ያዳመጠ ነበር። የአባቴ ልጅ ማለት ነው። አባቴ ከ3 ከ4 ሴት ወልዶናል። እሺ እና አሁን አባቴ ሙስሊም ነው፣ አሰልሞታል። ያ ሁሉ መንፈስ ራሄሎንም ትፋታል ግብሯ ከባድ ነው ብሎ ማለት ነው። በግብሯ ምክንያት ሰለሙ። ግብሯ ከባድ ነው ብሎ እስልምና ሄደ። የብዙ መስተፋቅር አለበት አባቴ ላይ ያያ ሴት አብረን የምትለት መምርዬ
መጀመሪያ የገባችሁ ነቻ? አዎ። እና በትዳር እንዲቆይም አትፈልግም። በትዳር አባቴ በትዳር ይዞ እንዲኖር አትፈልግም። በጣም እኔ የማሳስበው አንዳንዴ እሱም ፖዛ አድርጎት መንፈሱ እየኖረ ነው እንዴ እስከምል ድረስ ማለት ነው። እሱን በቃ ገድለውት እነሱ ናቸው እየኖሩ ያሉት ይመስለኛል። በትክክል። አይ አባትሽ ወደ ክርስትና እንዲመለሱ ትምህርቱን መስጠት አታቆሚ። መተሽ እንደምትመሰክሪ 100% እርግጠኛ ነኝ። መምህር እንግዲህ እግዚአብሔር እንደፈቀደ እኔ በህልም እንደዛ እንትን እያልኩ ስጸልይ የሆነ ዘንዶ ነውና ዘንዶን ለመግደል ስሞክር ከዚያ ምን ዘንዶውን ነክሶኝ ይሄዳል ነድፎኝ ክንገላይ እና ተይን እኔና አባትሽ ተስማምተን ነው የምንኖረው፣ አልገደልኩትም፣ አልነካሁትም፣ ተዋደና እየኖርን ያለን ተይን ምናምን ብሎ ሄደ። ከዚያ ወንድሜ ሳጣራ ሳስበው የሆነ አለለ እየተላበሰ የሆነ ያስገባው ነገር አለ። ደግሞ ራሱ ፈቅዶ የሆነ አለለ መስተዋደድ፣ የህዝብ መውደድ አለው። ብዙ ሰው ይወደዋል። ስለዚህ አባትሽ ሆን ብለው ያስገቡት መንፈስ አለ ማለት ነው። ተስማምተን እየገበሩላት ተስማምተው ነው የሚኖሩት ማለት ነው። በትክክል። እና ወንድሜ አባቴ ልጅ ያንተን ትምህርት ማዳመጥ ከጀመረ ገና 2 ሳምንት ነው የሆነው። ትንሽ ነው ታላው የኔታን በመሃል ላይ እሱ እንኳን አንድ ያደረበት ብዙ መንፈሶች ሲያባሩት አድሮ ሁለተኛ አላዳምጥም። ይሄንን እንትን ወደ ወሎ መስመር ነው። አረ መምህር ሸዋሮቢት ራሳነን አማራ ክልል ራሄሎ ዞባንያ የምትባለው እንዳትሆን ብዬ ነው እንጂ መምህር እንዴት እንደሆነ አላውቅም። ሲገመት በአባቴ ጎሳ ብዙ ኮተታ አለ። በጣም ከባድ። እኔ እዛ ስላላደኩኝ ነው እንደው የሚያመለጥኩት። ሮሃንያ ወይም ዞባንያ ብሎ የሚጠሯት አለች። ደም የለመደች እስከተልከሰከሰ ድረስ ወንዱ እንደፈለገ ዝሙት እስከፈጸመ ድረስ አትነካውም። እንዲያውም ሴቶቹን ሁሉ ታመጣለታለች። እሷ ነች መርጣ ታመጣለች። እኔ ፊት ራሱ ይመጣሉ። አባቴ በቃ የዝሙት እንትን ያሳያል። እና ወንድሜ አሁን በዚህ ሳምንት ውስጥ ማዳመጥ ሲጀምር 4 እባብ መጣበት ስራ ቦታው ማለት ነው። 4 እባብ? አዎ በየቀን ማለት ነው። እንችትና እንግዲህ ራሄሎ የምትባለው መንፈስ ይቺ ናት። በእባብ ትመስላለች መምህር። አዎ በማትገለጽበት አላት እንደ ራሄሎ ሮሃንያ ወይም ደግሞ ሮሃንያ ወይም ራሄሎ የምትባለው ይቺ ናት። የዝሆን ጥርስ መኖሩ በነገስታት ቤት ውስጥ የምትቀመጥ በትልልቅ በፈርዖን ቤት የምትቀመጥ ነች። ከስር ደግሞ የሐሺሽ ቅጠል አለባት። የሐሺሽ ቅጠል ደግሞ መገለጫዋ ነው። ጸጉሯ ላይ አጠቃላይ አሸንክታብ ጌጣጌጥ ምናምን ታበዛለች እና በመጀመሪያ በግብፅ በፒራሚድ በፈርዖን ቤት ውስጥ የተገኘች መንፈስ እንደሆነች አድርገው የሚስሉት። ግን ራሄሎ መጀመሪያ ከእስራኤል ሀገር ከባቢሎን ወደ እስራኤል የገባች የያዕቆብ አባታችን የራሄል መንፈስ እንደሆነ ይነገራል። ወይም ደግሞ ይሄ የአባቷ የላባ መንፈስ የቤተሰብ ዛር እንደሆነ ይነገራል። ግን አሁን አባትሽ በትክክል የራሄሎ ግብር በጣም ከባድ ነው፣ የግዴታ ሊገብራት ይገባል ብሎ ያለው ልክ እንደ መጽሐፍ ቅዱስ ላይ እንዳለው እንደ ላባ በየቀኑ እንደሚገብራቸው አይነት መናፍስቶች የእናቴ አባቴ አምላክ ብሎ እንደሚያመልኳቸው አይነት ነገር ነው የሆነ ያለው። እና ብትቺ ጸሎት ካረግሽለት ይድናል፣ ይመለሳል። ከቻልሽ ይሄን አርጊ። ከዛ ውጭ ግን ብዙ አትጨነቂ። ለምን የእሳቸው ደግሞ ወደ አንቺ መጥቶ ደግሞ ትዳርሽ እንዳይረብሽ የራስሽን ትዳር። ኧረ መምህር የሚገርም ነገር ከኢትዮጵያ ስደት መጣኛ ጋር ማለት ነው እኔ ጋር ረፈና እኔ ከስራ ቦታ እሱ ጋር ሲሄድ ቅባ ቅዱስ ምናምን ተቃብቼ ሄድኩኝ። መምህር ታውቃለህ እንደ እንትን የነዘረኝ እንደ ካህረባ ነዞን ያስፈነጠረኝ ይሁን ፍንጥር ማለት ነው በኢየሱስ ክርስቶስ ስም። ማን እስማ ማለትኝ ውስጥ ያለው እኔ ተገውደ ጸጋ ብዬ ቁጭ ልል ስል ማን አጠገብ ገፈተሪ ማለት ነው እሱ አይደለም የኔ አባቶችን ባኩ ግን የሆነ አሁን ምንድነው አረጋኝ። አልሰማሁሽ፣ አልገባኝም። እቴ ስለምንድን ነው የምታወሪኝ? ይቆራረጣል። አሁን አሪፍ ነው። አሁን ጥሩ ነው። እሺ የኔ አባት ከኢትዮጵያ መጣ ማለት ነው ሳውዲ አረቢያ ሲመጣ እጃዛ ቤት አረፈ ማለት ነው። እሺ ከዚያ ዳው ሲሄድ ቅባ ቅዱስ ተቀባብቼ ሄድኩኝ። ተቀባብቼ ሄጄ ሰላም ብዬው ከዚያ አጠገቡ ቁጭ ስል መምህር እንደ ካህረባ ንዝብር አድርጎ ያራቀኝ ማለት ነው። ነዘረኝ። በስመ አብ
እና አማተብኩኝ በስላ ደግሞ የሌለበት ሀሺሽ የለም እንዳለ ሁሉም አለ በስላሴ ሀሺሽ ሁሉንም ይወስዳል ሁሉንም አባትሽ ይቀማል ያጨሳል በቃ ይበረቅናል አባትሽ ዘርግቶ ምናምን ግቢ እየተደባ ኢትዮጵያ ውስጥ ሆኖ ራሱን በቃ እንትን ነበር ይሄን እኮ ነው እያልኩ ያለሁት ይሄው ራሄሉ ያው እንደምታዩት ቅጠላ ቅጠል የሀሺሽ እኮ ምልክት ነው የቻልኩት ለዚህ እኮ ነው የሆነ ሽርጥ አለ የሚያሻሩት ሲቀመቅሙ እሱን አድርጎ ሁሉ ነገር ደግሞ ሚስት ነው ሞሚና ነው ስሟ የሚገርመው ነገር እኮ የራሄሉ ሌላ ስሟ ነው ሞሚና አዮ ሞሚና አየሚና ነው ስሟና ልጅቷ ያገባት ሴት ሙስሊም ናት። የሷ አባት ሲመስለኝ ፈራጅ ነው፣ የሙስሊም ፈራጅ ነው፣ ሼህ ሆኖ ፈራጅ ነው። በስላሴስ እና በጣም እሷ ከተመደችው በኋላ ነው እምነቱን የቀየረው መምህር። ስለዚህ አንቺ ጋር ያለው የእግዚአብሔር ኃይል የእግዚአብሔር መንፈስ ሊነካካ ፈልጎ ነበር ማለት ነው። መጀመሪያ ማለት አባትሽ ጋር ያለው መንፈስ መጥቶ ሊዋረስሽ ሲል እግዚአብሔር ደግሞ አንቺ ላይ ያለው ደግሞ መለሰው። የነዘረሽ እሱ ነው እና መምህር የሚገርም ነገር በስማ ልክ ያገባው ሁለት ማታ በህልሜ አመለጥሽን አይደል አለኝ አባትሽ መንፈስ መጥቶ ከዚያን አንተ ማነህ ስለው እኔ ከእናትሽ የመጣው ቡዳዛር ይለኛል ከኋላስ ያለው ስለው ከአባትሽ የመጣው የሴሰኝነት መንፈስ ነው አለኝ ማለት ነው። ሴሰኝነት? አዎ አባቴ ሴሰኛ ነው በጣም ሄድ ይወዳል። በጣም ይገርማል። ግልጽ ነው የሚያወሩሽ አንቺ መንፈስ በጣም የሚገርም በፊት ላይ ማነው ወንድ የሚያገባሽን ነበር ልክ መጀመሪያ ላይ እንደያዝኩት ማነው ነው መንፈሱን ግብ እንደፈጠር እንደዛ ያለቅሳል ራሱ ማነው ወንዱ እስከዛሬ ደብቄ እናትሽን ጓዳ አስቀምጬ አሁን ደግሞ አንቺን ዘበናዊ ለማድረግ ስሞክር በቃ ተጋለጥኩ ተዋልኩኝ አንቺ ማናባት ስለሆንሽ ነው እያለኝ በጣም ነበር መምህር የሚረብሸኝ። ግን ያው እግዚአብሔር ይመስገን እመቤቴ ረድታኝ አሸንፈዋለሁ። እናትሽ የጓዳ ጣርጓት ነበር ማይበኛ በትክክል ባይ መምህር ለቅሶ አትሄድ በትክክል አትሄድ ጓዳ ነው የምትደበቀው ብታይ ባይ ሰው ጨዋናት ይላሉ። ይሄ ጨዋናት አይደለም አሁን ሲገባኝ ይገርማል። ስለዚህ አባትሽ የሴሰኝነት መንፈስና የእናትሽ ደግሞ የቡዳዛር መንፈስ አንቺ ላይ ተባብሮ በዝሙት ሴሰኛ ያደርግሻል። ትዳር ግን እምቢ እንዲልሽ ነው ማለት ነው የፈለገው። ያዩት መምህር እኔ በቆንጅኔ ምናምን እየጠበስኩ ነበር ይመስለኝ። ውበትሽን አይቶ የመጣ ነበር የሚመስልሽ አይደል? መምህር ልክ አይኔ ያንን ሰው ካየው ቁጥሩን የሚሰጠኝ ወይ ይመጣል ይታወቀኛል ነው። ስልክ ቁጥሩን ይሰጥሻል? አዎ ባለትዳር ራሱ ነው ይመጣሉ። በቃ ቁጥራቸው ይሰጥኛል። ወይኔ ተሰጣለ ለካ ምናምን እኔ ከተወዳን ምናምን ለላል በጣም ይገርማል። ግን እኔ ደግሞ ሴት ነው የማደንቀው መምህርዬ ሴት ነው የማደንቀው። እኔ ወንድ አላደንቅም፣ ሴት ነው። ሴት ልጅ ደግሞ በቃ አሁን ራሱ ስቴት በቃ ዳንዷ ፍጥጥ ምናምን ያለ ሳይ አይኔ መምህር አማትበሉ በኢየሱስ ክርስቶስ ነው እግዚአብሔር ገሰጸናለሁ። አሁን እዚህ ሰው እየጻፈ ነው። ምን እየጻፈ ነው ታውቂያለሽ? ይቺ ልጅ እርፍ እያለች እየዘረገፈችው ነው የሚሉት። አዎ ቀስ እያልኩኝ እኔ እኮ ብያለሁ መምህር ከየት ጀምሮ ከየት ልጅ። ስለዚህ ቆይ ቻው ማለት ቆይ ልተወውና ለጊዜው ቆይ ዝም ብዬ ላወጣጣሽ ማለት ነው። በጣም ዳል አድናቂ ነኝ። ጭፈራ ወዳለሁ በጣም በቃ ያረቦ ሰዎች ልጅ መምህር ቂጣቸውን እየቀጠቀጥኩ ጨረስኳቸው አልኩት። እንዴ ምን ይሁን ብለሽ ወንድ አሆናለ ቻፓ ይመታላ እኔም በቃ ዘጠኝ እነሱም አፈንድደው ነው የሚሰጡኝ መምህር እነሱም ቂጣቸውን አፈንድደው ነው የሚሰጡኝ። እንዴ ቆይ የሌዝቢያን መንፈስ በትክክል አግኝቶሻል ብዬ ነው የማስበው። የነዛ መምህር እሱ ላይ እመጣልሃለሁ እንዴት እንዳገኘኝ በራሴ ፍቃድ መምህር የጨመርኩትም ነው ማለት። እንዴት እስቲ ቆይ በራስሽ ፍቃድ ፖርኖ ቪዲዮ ምናምን እያየሽ? አዎ እነሱ እያዩ ኖርማል ነው ማለት ነው። አብራኝ የምሰራ ልጅ ነበረችና እግዚአብሔር በእውነት ልክ መንፈሱ ሲገባብኝ አነሳሳኝ መምህር። ልዩ መድኃኔዓለምን የሰወራት ያችን ልጅ ካጠገቤ እንዴት ፈለኩኝ። ከሷ ጋር ራሱ እንትን ለማለት ፈልጌ በእርግጥ መምህር የሚሰሩ ጓደኞች አሉኝ። ይቅርታ ግን እኔም ብያቸዋለሁ ብዙ ነገር ሰማላችሁ ያኔ ብያቸዋለሁ ነው። እሺ
እና በቃ ተነሳሰ ውስጤ መምህር ፈለገ። ያየሽውን እዛ ቪዲዮ ላይ ያየሽውን መሆን ማለት ነው መሆን ፈለግኩና ልጅቷ የትግራይ ክልል ናት፣ ሙስሊም ናት ልጅቷ እና ስፈልጋ ጠፋች። መድኃኒዓለም ነው የሰወረልኝ ካጠገቤ። አሁንም እላለሁ ራሱ እግዚአብሔር ይመስገን እንኳንም ሰወራት መድኃኒዓለም። ወይኔ በጣም የሚገርም ነው። ግን ይሄን ቪዲዮን ካየሽ በኋላ የመጣብሽ ችግር ነው ማለት ነው? በትክክል አሁን ራሱ በህልሜ እፋልማለሁ ይመጣል። በተለያየ በቲክቶክ ሴቶች ተመስሎ ምናምን ይመጣል። በሴቶች ተመስሎ ምናምን በትልልቅ በተሳዳቢዎች ሰው እየተመሰለ ይመጣል። እኔ ጋር ትመጣለች በሴት ሆና ማለት ነው። ታየሽው ይሄን ጉዳይ? ከዛ በኋላ ይሄ አርቲፊሻል ነገር ምናምን እንደ ግለ ወሲብ ምናምን እየከተቱ እንትን እንደሚሉት እንዴት ነው? ወደዛ ነገር አልቀጠለብሽ? ቆይ ኔትወርክ እየተቆራረጠ እኮ ነው። የምታወሪውን ነገር እንትን ይለዋል። ቦታ እየቀያየርሽ ነው። እሺ ምን አልሽኝ? ልበላሽ ስል እግሬን ያስቆመ ሰንሰለት በትምህርት ማለት ነው። በጊዜ ነው የነቃሽው ማለት ነው? በጊዜ ልክ ወደዛ ልገባ በእውነት 1-2 ወር ጨምሬ ቢሆን ትችበታለሁ መምሬ። ወይኔ እግዚአብሔር ነው ያተረፈሽ በእውነት በጣም የሀያት ጸሎት መምባያት ሁሌም ታርሶ ስለኛ አሁን የኃጢአቱን እርኩሰት በተወሰነ መልኩ አይተሽዋል። እንደገናም የፖርኖ የወሲብ የኤሮቲክ እና ሮማንስ ፊልሞችን በማየት እንዴት ሰው እንደሚበከል በዚህ አወቅሽ ማለት ነው? አሁን ስመክራቸው መምህር ተው እንዲህ አይነት ፊልማቸው ብዙ ኮታኮተት ይመጣባቸዋል፣ የአሕዛብ መንፈስ ይመጣባቸዋል ስለው ስልጣን የለም ይላሉ እነሱ እየጨፈሩ ማለት ነው። ከዚያም ሊበዘም እላለሁ ባህላ ስልጣን ያሳይሻል እያልኩ በወሬ ስልጣን የለውም። እንዴት ነው እየጨፈሩት ስልጣን የለውም ማለት? እየሰሩበት እያደረጉት እየበሉት እየጠጡት እኔ እንጃ። ይገርማል። የሴት ጓደኞች አሉሽ አበሾች? አላማመር የለኝም ጓደኛ። አንተ ተሳዳም ሴት ጓደኛ አረክ ደስ ይላል፣ ጥሩ ነው። ግን የሴት ጓደኛ በሆነ አጋጣሚ ቀርበሽ ከነበረ በምንድን ነው ከሷ ጋር የምትጣሉት የምትለያዩት? ማመን የሴት ጓደኛ ጭራሽ የለኝም ጭራሽ። ኢትዮጵያ ውስጥ ሆኜ አንደኛ ይቀሩብኛል። እዚህ ሀገር ውስጥ ከእኔ ጋር ካሉ እንትን አሉ አብሮኝ ይሆኑ። መልክሽ ቆንጆ ነው ማለት ነው መሰለኝ። አይ ስለ ቁርበት እኮ ነው የማወራው። ይሄ ነገ የሚረግፍ እኮ ነው፣ አበባ ነው፣ ችግር የለውም። ስለዚህ ስለዛ ነው የምናወራው። ብትመኪበትም አይደለም። እስቃለሁ፣ እጫወታለሁ። ደሞማ ያው ትንሽ አለኝ ደም ግባት። ስለዚህ አሁን ከእናትሽ የመጣውም ተይዟል፣ ታስሯል። ከአባትሽ የመጣውም ታሰረ ወይስ ተሸኘ? እንዴት ነው ያደረግሽው? መምህርዬ ታስሯል፣ ግን አልተሸኘም። መታሰሩ ትልቅ ነገር ነው። ለመታሰሩ ምልክቱ ከባልሽ ጋር ሰላም መሆንሽ ነው አይደለ? ሲመስለኝ መምህርዬ ወጣ ገባ የሚልም አለ። ይረብሸኛል። አብሶ በትዳሬ ላይ ትልቅ አንዳንዴ ትልቅ ጦርነት እሱ በተፈጥሮ ዝምተኛ ስለሆነ በዝምታው ነገሮችን ያበርዳል። እንደውም አንዴ ምናልክስ መሰለ መምህርዬ በቃ እኔ ከአንተ ጋር ምን አልፈልግም እሄዳለሁ ስለው በቃ ጠዋት ትሄጃለሽ አሁን ተኝና ነኝ ዘጌ ማለት ጎበዝ። አሁን ተኝና ጠዋት ትሄጃለሽ። ጸባይሽን በደንብ አውቆታል ማለት ነው። በትክክል ጠበል ያውቆታል። ህፃን ልጅ መምህር ደርሊ ባይ ነኝ። እኮ ሲነጋ ምን አልሽ ታዲያ? እንዲህ ባላ ላይ ማኔ መቤት ያለቀስኩ መምህር ወደ ራሴ መጣሁ። ሲነጋ መች አልኩኝ እኔ አይደለም እኔ መቤቴን አለቀስኩባት ኪዳነ ምሕረት ላይ። ለምንድን ነው እንደዚህ ሆነው? ትምህርትን አውቀዋለሁ እሱ ጥሩ ሰሆን ለምንድን ነው እኔ እንደዚህ ሆነው? ትምህርቱ እየገባኝ ለምንድን ነው እንዳልገባኝ ምናምን ብዬ አልቅሼ ዞር ስል እንዳድሮ ባሌ ላለቀው መንፈሱ እኔ ላይ ያለው እና ታዲያ ይሄ እኮ ነው የገባው ባል ማለት ይሄ እኮ ነው ታዲያ መንፈሱ። ለምንድን ነው ዝም ያልካት? ለጥቂት ለአሸንፍ ነበር ለጥቂት ተሸነፍኩ ወይኔ ምናምን ብሎ ሚስቴ እንዴት ታገባታለህ የኔ ብቻ ናት እያለ ደግሞ ከእሱ ጋር ግጥም ምናምን ጀመረው። ይኸውልሽ አንደኛ ሚስት የምትነጫነጭበት ምክንያቱን ልንገርሽ። አንደኛ በትክክል ባል ፍቅር እየሰጣት ካልሆነ ልትነጫነጭ፣ ልትቆጣ፣ ልትናደር ትችላለች። ሁለተኛ ፔሬድ ልትሆን የሚያማት ከሆነ ወይም በፔሬድ ሰዓት የሚነጫነጩ ሚስቶችም አሉ፣ ሁሉም ባይሆኑም።
ሶስተኛ ደግሞ አጅሬው ሰይጣን በራሱ ያነጫንጫል። 3 አይነት ሰይጣን ሴቶችን ያነጫንጫል። አንደኛ የቡዳ መንፈስ የኔ ብቻ ናት፣ ማንም እንዲያይብኝ አልፈልግም፣ ማንም እንዲነካብኝ አልፈልግም ብሎ ያገባሽ መንፈስ ካለ የቡዳ ማለት ነው። አብሮ የተወለደ ከእናት የመጣ ልክ እንደ እናትሽ አይነት ህይወት እንድትኖር የሚፈልግ ሊዘጋጋብሽ የሚፈልግ መንፈስ ካለ እሱ መንፈስ ሊያነጫንጭ ሊያስቆጣና ጸባይሽን ዝብርቅቅ ሊያደርገው ይችላል። ሁለተኛ መንፈስ ሆኖ ሁለተኛ ደግሞ መስተፋቅር ነው። መስተፋቅር ደግሞ ከወንዶች የሚመጣ ስለሆነ ቆንጆ ናት ላግባት ምናምን ብሎ ያስብሽና ሲጠይቅሽ እምቢ ትይዋለሽ፣ ወይም ደግሞ ገና ከመጠይቁ በፊት ብጠይቃት እምቢ ትለኛለሽ ብሎ አስቦ መስተፋቅር ሊያደርግብሽ ይችላል። እምቢ ካልሽውም ማን አባቷ ስለሆነች ነው እሷ እምቢ የምትለኝ ብሎ ሄዶ ማኑ ያስነካሻል። መስተፋቅር ማለት ነው። ይሄ የገባው መንፈስ ቢገባም እንኳን ውስጥ ያለው ቡዳ ዛር ደግሞ ያባርረዋል። ቅድም ያልኩሽ መንፈስ ማለት ነው። ያባርረዋል ማለት ያጋባችሁና ያፋታችኋል፣ ወይም ደግሞ ያቀራርባችሁና ያለያያችኋል። ስለዚህ መንፈሱ ግን አንቺ ውስጥ ይቀራል። የመስተፋቅሩ መንፈስ ይቀመጣል። የዛ ወንድ መስተፋቅር የላከብሽ ወንድ መንፈስ አንቺ ውስጥ ሲቀመጥ ስለወደደሽ ስለሆነ መስተፋቅር ያስገባው፣ በዝሙትም አስቦች ስለሆነ መስተፋቅር ያስገባው፣ ማንም ወንድ እንዲቀርብሽ ደግሞ አይፈልግም። ስንት አይነት መንፈስ አለ? 2 ሆኑ። ቡዳ ዛሩም የኔ ናት ይላል፣ መስተፋቅሩም የኔ ናት ይላል። ሶስተኛው ደግሞ የዝሙቱ መንፈስ ነው። ዳሌሽን፣ መቀመጫሽን፣ መልክሽን አይቶ ዋው ስታምር 1 ሳምንት ወይም 1 ቀን ከኔ ጋር ባደረች ብሎ ያሰብና ያ መንፈስ ደግሞ ይገባል። መጀመሪያ ገብቶ ነው አንቺን ለሱ የሚያመቻችሽ። ስለዚህ አንቺ የሚያየሽውን እሱ የሚያየሽን ያመቻቻችኋል። በዝሙት የሆነ ጊዜ ለቆይታችሁ ስትለያዩ ያ መንፈስ አንቺ ውስጥ ይቀራል። 3 በይ። 3ቱም የኔ ናት ብሎ ነው የሚያስቡት መናፍስቶቹ። አሁን ባልሽን ስታገቢው ታዲያ እንዴት ነው የሚወዱት? ይሄኛውን ባልሽን እነዚህ 3ቱ ነገርከኝና እውነት ነው። እኔ በፊት ሱሪ ምናምን እየለበስኩ በወንዶች ማለት ዘናበቱ ጉር ነው ባየ ይህንን በገፋሁት ምናምን ያለ እግዚአብሔር ወደዛ ሆናለሁ። እኔ በፊት አልወድም፣ ያው መንፈሱ ስላለ ምን ትያለሽ? ወንዶች ባጠገባቸው ሱሪ ለብሽ ምናምን ስል ይሄንን ምናምን አንዴ ምናምን ይሉኛልና የነዛ መንፈስም ያው በዝሙት መንፈስ ሲገባ ልክ ነው፣ ብዙ ችግር ያመጣል። አዎ ባጠገባቸው ስታልፊ ሱሪ ለብሰሽ፣ ይሄ ቻይና ሱሪ ደግሞ ስንቶቹን ሴቶች በቡዳ አስበልቷል። በቃ በተፈጥሮ ደግሞ እኔ እሷ አለኝ ምን ላድርገው? በምህር አይቀመም። አዎ ምንም አታረጊውም። እንደ ጨዋይ ሟሟ ምን ታረጊዋለሽ? የሰጠሽን ግን የዝሙት መንፈስ ወደ አንቺ እንዳይገባ ጸልየሽ መውጣት ትችያለሽ። በትክክል በአይን ይቀራል። አዎ ስለዚህ አሁን ደግሞ ራሱ ባልሽን የማይወዱት እነዚህ 3 የወንድ መናፍስቶች እያሉ በአንቺ ውስጥ ሰላም፣ ትዳር ውስጥ ሰላም ይኖራል ብዬ አልጠብቅም። እና ምንድነው ትምህርቱን ሰምተሽ የነቃሽ እንድትሆኝ እግዚአብሔር እድል ሰጥቶሻል ብዬ ነው የማስበው። እስካሁን ድረስ እስካሁን አትቆይም እኮ ነበረ። ምክንያቱም እንደ እናትሽ ነበር አንድ ቀንም አላድር። እውነት ነው። አዎ እንደ እናትሽ ነበር የምትሆኚው። ሲፈቱ ሲያገቡ ምክንያታቸውም እንደሆነ አሁን ቢጠይቁ ወደ 5-6 ፈታለች እናት። ይሄማ በቃ ትየዘነቡ ይዘንባል። በቃ ራሱ ይሄ እኔ ከማናንሽ ነው ብሎ መንፈስ አለ። መምህር ለምንድን ነው ይህንን ጥያቄ ያልጠቀለችው ብሎ የወንድ መንፈስ ጮኋል። ኧረ እባክሽ እውነት እኔ ከማናንሽ ነው ማን አባቷ ስለሆነች ነው ነገር ነው ያልኩት እኮ ይሄን ነው። ማን ስለሆነች ነው እሷን ቢምትለኝ ብሎ ሊልክብሽ ይችላል ማለት መስተፋቅሩንም ይልካል። እንደገናም የልህ መንፈስም አለ ደግሞ እልከኛ አንቺን ግትር በህልም የመተሽ ምናምን ይለኛል። ምን ሳደርጋ እየስብ አያየው ተከልኖ ይለኛል። የኔ መንፈስ በእኔ ተመስሎ ይገናኘዋል መሰለኝ። መመረኝ አንቺ አልሽ እኮ ካየኋቸው ስልካቸውን ይሰጡኛል አልሽ እኮ። ስለዚህ በአንቺ ተመስሎ ሄዶ ከአንቺ ወደ እሱ የሄደው መንፈስ ደግሞ እሱ ጋር ያለችው አይነ ጥላ ደግሞ ያው የበለጠ ደግሞ ሌላ ችግር ነው። ብቻ ወደ ሌላ ዝርዝር ውስጥ አንገባም። አሁን ፕሮግራም አውጭቶ ለበይ በቃ በሚቀጥለው ዓመት 2019 በኢትዮጵያ መውለድ አለብን ብለሽ አስቢ። አዎ ዛሬት እንግዲህ በፈቀደና በወደደ እኔም ጸሎቴ ነው እግዚአብሔር ይስጠኝ። አዎ ጾሙ ሲፈታ እንግዲህ እህል እንትን ዘር መዝራት አለብሽ። ችግር የለም እንግዲህ እግዚአብሔር ለመቀር። በነገራችን ላይ ማንበሬ የትምህርት ኢትዮጵያ ቤተሰቦች የቃልቄ አያቴ በጣም ነው የወደደችው ገና
ራሱ አዳምጪ እሱ ነው መውጫት መንገድ ብላይ ነበረና ያንተን ትምህርት አሁን ልኬላት ለካ ሰው ልጅ ሰውን ዝም ብሎ ሰው ላይ አይፈረድም ስለሚያጣው ሚንገላታው ትዳሩ ማይሳለለት ለካ የሆነ ችግር አለ ብላ አሁን ባይ በጣም ደስ ነው ያለው። ባይ በጣም ደስ ይላል። እግዚአብሔር ይመስገን። ይሄ ነው መንቃት ማለት ማንቃት፣ ቤተሰብን ማንቃት ማለት ይሄ ነው። በቃ ልክ ያለው እናቴ ናት። እናቴ በስንት ዓመቷ አሁን ካገባ 5 ዓመት ሆናት። በ5 ዓመት ውስጥ እመቤቴ 2 ፍሬ ሰጥታታለች። ለአሁን በግድ አሁን እሱ 5 ዓመት ተቀመጠ ከሱ ጋር ሌላ ትዳር አትገምተው። እድሜ ልኳን ከእናት ጋር ነው ተቋማት ላይ ኖረችው። አይ ግን ቤተሰቦችሽን የምታድኝ የምታተርፍ ይመስለኛል። በአንቺ ህይወት መለወጥ እንዲያውም በመውለድሽ በደስ የሚል ህይወት በመኖርሽ እግዚአብሔር እንዴት አይነት አባት እንደሆነ የሚያዩ ይመስለኛል ቤተሰቦችሽ። እና ሁሉም አርጅተው ይያዛሉ እኮ በቃ አርጅቶ ወገቡ ይያዛል፣ እግሩ ይያዛል፣ ምላሱ ሁሉ ነገር ይያዛል። የዛን ሰዓት ጉልበት የምትሆኛቸው አንቺ ስለሆንሽ ተዘጋጂ፣ አትስነይ። እሺ ወለም ዘለም አትበይ። ሁሉም በእጅሽ ውስጥ ይገባሉ። እሺ እግዚአብሔር እንግዲህ በወደደ በፈቀደ ልክ ነው። የእግዚአብሔር ፍቅር ሲጀመር አይንጋት ትላለህ። እውነት ነው። ሁሉም ነገር በጊዜና በእንትኑ ሁሉም ይስተካከላል። በርቺ። እንግዲህ ብዙ ሰዓት ነው የቆየ ነው። 40 ደቂቃ ቢያንስ 45 ደቂቃ ቆይተናል። ስለዚህ በርቺ። አንድ ጠይቃ ይጠይቅ ወይስ ይብቃ? ሰዓት ሄደ። እሺ ጠይቂ። እሺ ከአቦቴ ጋር ሆኜ ጧት የሚባል ሀገር አለች ገጠር የሱዳን ቤት ገጠር ነበርና አይሰማም እኮ የምታወሪው ትንሽ ኔትወርኩ ነው መሰለኝ በጣም ይፈጥናል። እንትን ንግግር ከአረቦቼ ጋር ሆኜ ማለት ነው። እሺ ወደ ገጠር ሲሄድ ሄደን ስንመለስ ከገጠር እሺ ጭራ ያለው ከመኪናው ልክ እኩል ሮጦ መምህር እኩል መጥቶ በግራ ጆሮዬ ገባ ማለት ነው። ምን በግራ ጆሮዬ ገባ? ምኑ ልክ ጭራ ያለው እንትን ነው። ልክ ስጋ ለበስ አጋንንት ብሎት እንደዛ መሰለኝ መንፈስ ነው። ልክ እኔ ሳያስለኝ እያየሽው እያየሁት መምህር መጥቶ በግራ ጆሮዬ ገብቶ የግራ ጆሮዬ ተደፈነ። ጭዋና መምህር እና በቃ አባታችን ብዬ በስላሴ ስም እያልኩኝ የዛሬ 4 ዓመት ብዙም የመንፈሳዊ ትግልነት ለመያዝ ጥረት ላይ ሆኜ ገና ከዛ በኋላ የሞተ ሰው አለ። ክፎሬ የሞተ ሰው ክፎሬ ነው እኮ አንቺ አጋጣሚ ሆነ ባይንሽ አየሽው። ጭራ ያለው ይሁን አይሁን አየሽው እንጂ አሾክሿኪ መንፈስ ጆሮን ጭው የሚያደርግ ክፎሬ ሊያመጣ ያሰበ መንፈስ ነበረ በወቅቱ። ዛሬ በቃ ስላሴ ሲመስለኝ ወይ ደግሞ እኛን አደጋ ሊጥል የፈለገ መንፈስ ሲሆን ይችላል። እንደዛ ክፎሬ ማለት የሆነ መጥፎ ነገር ሊያደርግ ያሰበ መንፈስ ነበረ እና እግዚአብሔር እንግዲህ አትርፎሻል። ይሄን ሁለተኛ ጊዜ ስሰማ ነው። በጆሮዬ አንቺ ያልሽው ጭራ ያለው ነው የምትይው። አሁን ሌላው ደግሞ ክንፍ ያለው ወይ ከመሄዳው ሁሉ የመጣው በቃ እዛ ጆሮዬ ውስጥ ነው። ጆሮሽ ውስጥ ነው? ምንሽ ውስጥ? ግራ ጆሮዬ ውስጥ። በወቅቱ እንግዲህ መጥፎ ዜና ሊያሰማሽ መጥፎ ነገር ሊያደርግ ነበርና ይሄ አሾክሻኪ መንፈስ ይባላል። ወይም መጽሐፍ ቅዱስ ላይ ዘዳግም 28 ላይ ጆሮን ጭው የሚያደርግ ወሬ ያመጣብሃለሁ ሕግ ያልጠበቅ ትእዛዜን ካልጠበቅ ይላልና እግዚአብሔር ጠብቆሻል። መጣራ ሲጀመር ከብዙ ነው የጠበቀኝ። በጀርባዬ ድረስ ነው የገባ መንፈስ አለ አውቃለሁ። እኔ እንደዚህ እንዴት ውሃ መንገድ ስንሄድ 10 ሰዓት ላይ ሊነጋጋ አካባቢ 10 ሰዓት አለ የለ እኛ ገጠር በእኛ ገጠር ውሃ እንቀዳለን ከጀትና እንቀዳለን ስንሄድ በ2 ዓመት ነው በ5 ዓመት በ7 ዓመት አንዴም ቢሆን በሬ የሚታረድለት የሚገበርበት ሰፈር አለ እንትና መስመር ዳር የሙስሊሞች መቃብር። እሺ ከዛ በዛ ቦታ ስናል እኔ ከኔ በታች 3 ልጆች አሉና እየሄድን ያለን እንትን ማጅራት የመታኝ ምን ማጅራት የመታኝ ማለት ነው በጭራ። እሺ በጭራ ማጅራት ሲመታኝ የመታኝ ደግሞ እነሱ የመቱ ይመስለው ነበር። እናንተ ናቸው የመታችሁ ስላቸው አራኛ አልመታንሽም አሉኝ። ከዚያ ወዲህ ጀምሮ ዝናብም መታኝ ጸበልም መታኝ አንቀጠቅጠኛል። እዛ ቦታ ላይ ደግሞ መምህር 5 ብር 3 ብር ይሰጠኝ ነበረ። ሄጄ ራሴ ድንጋዩን አንጥቼ ነው የማወጣው ሰው እንደጠቆመኝ ሰው ማለት ነው። በጣም ይገርማል። በዚህ ልክ በግልጽ ይታይሻል ማለት ነው። አንቺ እኮ በደንብ ብትሰግጂ ብትጸልይ ምናምን ብትይ
በጋድ ፊት ለፊት ሁሉ ነገር ፍንትው አድርጎ ያሳይሻል ማለት ነው። ይሁን እንግዲህ እኔ እንጃ እኔ ራሱ ገርሞኝ እንዴት ቤተሰቦቼ እንዴት ብራግኝ ይችሉኛል እንዴ ባይረብሽ ኖሮ በደንብ አወራሽ ነበር። ኔትወርኩ በጣም ስለ ቁም ነገሩን እንዳንሰማ እየዘባረቀብኝ ስለሆነ በዋትስአፕ በሌላ ጊዜ በደንብ አወራሻለሁ ማለት በደንብ ልሰማሽ እፈልግና ከዛ ቁም ነገሩን መስማት አቅቶኝ እንደገና እያስደግምኩሽ ስለተቸገርኩ ነው። ችግር የለም መምሬ። በጣም ጥሩ እደውልልሻለሁ፣ እናወራለን። ግን በጋድ በፊት ለፊት መጥቶ የሚፈታተንሽ መንፈስ ከአገርሽ ጀምሮ ወደ አረብ ሀገራት ራሱ ይዞሽ ሄደውም እሱ ነው ብዬ ነው ያሰደደሽም እሱ ነው ብዬ ነው የማስበው። ያሰደድከኝ መንፈስ ወደ ሀገሬም እንዳልገባ የምትከለክለኝ መንፈስ ታሰር በይው። እሺ ላለው እንዴ እኔ ራሱ እንደዛ ብዬ ጸልዬ ስተኛ መምህር እግሬ ሁሉ ኩርንቻት ሰንቱብኝ። ከዚያን ለማራገፍ እግሬ ምስል ራሱ ያለው አብራን ከሩት መሰለኝ አይደል ይሆናል። አብራን ከሩት አብራን ከሩትም እኮ ሲደረግብሽ ነው። ከቤተሰብ ዝም ብሎ ከአብራን ከሩት አይመጣም። መተት ነው አብራን ከሩት የሚሆነው። አራን ብዙ መተት ራሱ በጣም በደብተር በሰው የዛን ሰው ድምጽ መጥቶ የዛን ሰው ድምጽ ይዞ እኔ ጋር ጮሆ ምናምን አለ። እንደዚህ ከራሴ ቤተሰቦች መምህር የማላምናቸው የምላቸው እንደ አባቴ የማየው ሰው ራሱ መምህር ብዙ ነገር አድርጎኛል። መንፈሱ አሁን ሲያዝ ማለት ነው። እኔንም እናቴንም ነው እየበደለ በመንፈስ ሲመታኝ ወድ አይደለም። እንደዚህ እናርግ፣ በውስጥ በደንብ እናወራለን። እስቲ ለመፍትሄ የሚጠቅምሽ ነገር በደንብ አሁን ለህዝብ የሚሆነው በደንብ አውርተናል። ለመፍትሄ የሚሆነው ነገር ደግሞ በውስጥ እናወራለን። ግን ስደውል አንሱ በውስጥ። እግዚአብሔር ይስጥልኝ። እግዚአብሔር ይጠብቅ። ምን ይጠብቅ። አሜን። አመሰግናለሁ። እሺ ሰላም ሁን። አመሰግናለሁ። ቻው ቻው። የሚገርም ነው።